የሆርሙዝ ሰርጥ እንግዲህ መከፈት ለዓለም ፖለቲካ አዳዲስ ተስፋዎችና መደራደሪያ ከማምጣት የተሻገረ ላይሆን ይችላል የሚል ሀሳቦች ይጋራሉ። የሰላም ስምምነቱን ከኢራን ጋር ሙሉ በሙሉ ጨርሰን እስካልተደራደርን ድረስ ወደ ኢራን ፖርቶች የሚገባና የሚወጣውን እንዘጋለን ብለው እስካሁን አልከፈቱትም። ሆርሙዝም አት ሴም ታይም እንግዲህ ሲግኒፊካንሱ እየቀነሰ ሊመጣ እንደሚችል ይጠቁማል ማለት ነው። አጠቃላይ በኢራንና በመካከለኛው ምስራቅ ሀገራት ያሉትን ችግር መፍታት ዘላቂ መፍትሄ ይሰጠዋል ብዬ አስባለሁ። ሆርሙዝ አሁን እርቅም ተፈጠረ አልተፈጠረም በሚቀጥሉት ጊዜያት ውስጥ ሆርሙዝ ሁሉ ያስተማማኝ መተላለፊያ እንዳልሆነ ግምት ውስጥ ያስገባሉ። ኢራኖቹ ወደ ኦማን ወደ ገልፍ ኦፍ ኦማን ወደ ቀይ ባህርም እንሄዳለን የሚሉት የአሜሪካ የዘጋችውን ነገር ካልከፈተች። ቻይና የራሷን መደራደሪያ ነጥብ በማቅረብ ሆርሙዝን ተጠቅማ የራሷን መርከብ አሳልፋለች። አዝማሚያውን ስታየው ማንም የማያሸንፍበት ሁሉም የሚወድምበት የመከራ ትሬንድ ነው። ከዛ ይልቅ አሁን መካከለኛው ምስራቅ ያለውን ረገብ አድርጎ በጋራ ጥቅም አድርጎ መፍታቱ ይሻላል። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። ትእዛዙ መሐመድ ይባላሉ። እንግዲህ እናመሰግናለን። የአዲስ አበባ ዩኒቨርሲቲ መምህር ናቸው። ተመልካቾቻችን ዛሬ እንግዲህ የተለያዩ ሀሳቦችን በተለይም ከሆርሙዝ ሰርጥ መዘጋትና ከመካከለኛው ምስራቅ ፖለቲካ አንጻር በርከት ያሉ ሀሳቦችን እናነሳለን። የዓለም አቀፉ የፖለቲካ ስርዓት ወዴት እየሄደ ነው የሚለውንም እንደዚሁ ከአፍሪካ ቀንድ ፖለቲካም ጋር የተገናኙ ሀሳቦችን እናጋራለን። አብራችሁን ሁኑ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ኦራይት፣ ያው በደንብ ያላስተዋወቅኩት ከዚህ በፊት ስለመጡ ተመልካቾቻችንም አንደርስታንድ ያደርጋሉ በሚል ነው። ያው እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና በኢንተርናሽናል ሪሌሽን አለ መምህር ኖት። ያው ተመልካቾቻችንም ከዚህ በፊት በደንብ ግንዛቤው ስላላቸው ብዬ ነው። እንግዲህ ብዙ ጉዳዮች ይነሳሉ በመካከለኛው ምስራቅ ፖለቲካ ላይ፣ በተለይም ሆርሙዝ መዘጋት መከፈት፣ ሆርሙዝ በመሀል ላይ አስቸጋሪ ሁኔታዎችን መፍጠር፣ ተከፈተ ሲባል መዘጋት፣ ተዘጋ ሲባል ሊከፈት ነው አይነት መረጃዎች የተለመዱ ሆነዋል። ይሄ እንግዲህ ሆርሙዝ ላይ በተደጋጋሚ ፕሮግራም ይሰራበት ምክንያት ኢምፓክቱን ስላየኑ ነውና እንደው ትንሽ እንደ መግቢያ ያህል ምን ያህል ዘላቂነት ይኖረዋል? ከኢራን በኩል ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩ ሆርሙዝ ሰርጥን ከፍተናል ካሉ በኋላ አይአርጂሲ ወይም ደግሞ አብዮታዊ ዘብ ኃይሉ የኛን ክሊራንስ ያልወሰደ አያልፍም የሚል መረጃ ሰጡ። ከዛ ደግሞ ራሳቸው ፕሬዚዳንት ዶናልድ ትራምፕ ደግሞ ተኩስ አቁሙ ሴኩር ካልሆነ በስተቀር ወደ ኢራን ወደቦች የሚገቡ መርከቦች ይከለከላሉ የሚል ሀሳብ ይሰጣሉ። እንደዚህ አይነት የተንጠለጠለ ተከፈተ ተዘጋ ለማለት የሚያስቸግር ግን ደግሞ መርከቦች በተወሰነ መጠን ሲንቀሳቀሱም ተመልክተናል። ያን ያህል እንትን የሚልም ባይሆን እዚህ ላይ ያለውን ኦብዘርቬሽን ለዓለም ተስፋ ነው ኦፍ ኮርስ የሚታየው። ላለፉት 45-46 ቀናት የነበረው አይነት ጥቁር ጊዜ ይቀጥላል ተብሎ አይታሰብም። ተስፋ ያለበት ነገር ይታያል፣ ግን ደግሞ አስቸጋሪ ሁኔታዎችም አሉና እንደው እዚህ ላይ ያለውን ኦብዘርቬሽን ብትነግረን። አንተ ነው የምለው ኦፍ ኮርስ። በደስታ ባለፈውም እንትን እንዳልኩት ችግር የለም። ይሄ የሆርሙዝ ጉዳይ እንግዲህ ባለፈውም ተነጋግረንበታል። 20% የሚሆን የዓለም የነዳጅና ጋዝ የሚያልፍበት ወሳኝ መስመር ስለሆነ መጀመሪያ ላይ አሜሪካና ኢራን የተኩስ አቁም ስምምነት ካካሄዱ በኋላ ይከፈታል ላይከፈትም ተብሎ ነበር። የሊባኖስ ጉዳይ ትንሽ ሆልድ አድርጎ ይዞት ነበረ። አሁን አሜሪካ ከተደራደሩ በኋላ የእስራኤልና የሊባኖስ ተወካዮች የተኩስ አቁም ስምምነት ስለተስማሙ ኢራኖቹ ከፍተነዋል፣ ለማንኛውም የንግድ መርከብ ሰርጡን ከፍተነዋል ብለዋል። ይሄ በጣም ትልቅ ሪሊፍ ነው። በጣም ለብዙ ሰው እኔን ጨምሮ ደስ የሚያሰኝ ነገር ነው ይሄን መስማታችን። ግን እንደምታውቀው ኢራኖች ብሎክ ካረጉት በኋላ የአሜሪካ መንግስትም እንደገና ብሎክ አድርጎት ነበር እና አሜሪካኖቹ የሚሉት የሰላም ስምምነቱን ከኢራን ጋር ሙሉ በሙሉ ጨርሰን እስካልተደራደርን ድረስ ወደ ኢራን ፖርቶች የሚገባና የሚወጣውን እንዘጋለን ብለው እስካሁን አልከፈቱትም። ኢራኖች ይሄ የተስማማንበትን የሚያፈርስ ነው፣ መከፈት አለበት፣ ያለበለዛ እኛም ወደ ሌሎች የውሃ አካላት መዝጋት ወደሚል ዛቻ ድረስ ሄደዋል። ግን ነገሩ ሲታይ የፓኪስታን አደራዳሪነት የነ ቻይናም የነ ራሻም ሲታይ ተስፋ ያለው ይመስላል። ያው የኛ ምኞት በዚሁ መልካም ሆኖ እንዲቀጥል ነው ከልብ የምንመኘው።
እንደዚህ አይነት ነገር አለ። ትንሽ ኦፕቲሚስቲክ የሆኑ ነገሮች ስላሉ ነው። ኦፕቲሚስቲክ የሆኑ ነገሮች አሉ ሲባል ከዚህ በፊት የመጣናቸው ጊዜያት በተወሰነ መጠን ውስብስብ ያሉ በጣም እንደው ጭቅ ያለ አስጨናቂ ነገሮች ነበሩ። አሁን ግን ቢያንስ እንኳን ለድርድር የሚያቀርባቸውን ሀሳቦች ይዘው 10 ነጥብም ተባሉ 15 በእነዚህ ላይ የመነጋገር አይተኑ በማናውቅ ሁኔታ ደግሞ በተወሰነ መጠን ትንሽ ሪሊፍ የማግኘት የነዳጅ ዋጋ በአንድ ጊዜ የወረደበት ከፍ ያለበትም እናስታውሳለን። ከ$70 ተነስቶ 119 110 ከ$100 በላይ የቆየበትን ጊዜ እናስታውሳለንና አሁን ደግሞ በተወሰነ ወርዶ አይተናል። ወደ 90 ቤት ገብቷል። 90 ቤት ገብቷል። ከ98 ወደ 94 92 ወይ እንደዚህ አካባቢ ወርዶ ወዲያውኑ በቅጽበት ነው በነገራችን ላይ የሚቀያየረውና ይሄኛው ጉዳይ እንግዲህ ተስፋም እንዲኖር ያደረገው ያ ነውና በአብዛኛው እንደዚህ አይነት ስሜቶች ስላሉና ፓኪስታንም እንደዚህ አይነት ድርድሮች ውስጥ በመግባታቸው ነውና ጠቅላላ ጀነራል ኢሜጁ ያለው ኒውክሌርን አሳልፈው ይስጡ አይስጡ የሚለውም አለ። ማይሆን ነገርም ይሰማኛል ትእዛዙ ኒውክሌርን አሳልፎ ለኛ ሊሰጡን ነው ተስማምተዋል በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሲሰጡ ነበረ። በሌላ በኩል ደግሞ ክሬምሊን የራሽያው እነሱም ደግሞ ለኛ ይሰጠን ባደራ መልክም ይመስላል እኛ ደግሞ ኢራኖች የሚፈልጉትን አይነት አርገን ወደ እነሱ መልሰን እንስጣቸው ለኢነርጂያቸው በሚበጅ መልኩ ይላሉ። ዞሮ ዞሮ ተደራዳሪ ሆና መቅረቧን በግልጽ ያሳያል ኢራንና ይሄኛው በሆነ አጋጣሚ የሊባኖስም አሁን እኮ የኢራንን ድርድርም ስትመለከት ኢራን ምንም እኮ ሊወጣላት አይችልም። ኦፍ ኮርስ አሁን ይሄ ሲባል ግን ወደ ኢራን ልክ ነች ምናምን ማለታችን አይደለም። እንደሚታወቀው ግን የሊባኖሱ ጉዳይ በተኩስ አቁም ውስጥ መግባት አለበት አለች። ተኩስ አቁሙ 10 ቀን ሲራዘም እስራኤልና ሊባኖስ እንደዛ ሲያደርጉ እሷም ይሄን ከፈተች። ስለዚህ ፍላጎቷንም ደሴም ታይም ደግሞ ለጥያቄ ያቀረበቻቸው እንዲፈጸሙላት ከመፈለግ አንጻርም ነውና ሞር ደግሞ ጉልበቱ ሲኖርህ በጉልበትም ጭምር እየሆነ በመምጣቱ ካልሆነ በስተቀር ዞሮ ዞሮ ተስፋዎች እየታዩ ነው። ለሚቀጥሉት ቀናት እንግዲህ በጎ ውጤት ይታያል ተብሎ የሚያመዝን ሀሳብ አለ። በእርግጥ የትራምፕ አቋምም አስቸጋሪ ቢሆንም ማለት ነው እንደው በጎ ነገር አለ ከሚለው ትንሽ ለተመልካቾቻችን እሱን ለማሳየት ነው። እንግዲህ በዋነኝነት የሆርሙዝ ሰርጥ እንግዲህ መከፈት ለዓለም ፖለቲካ አዳዲስ ተስፋዎችና መደራደሪያ ከማምጣት የተሻገረ ላይሆን ይችላል የሚል ሀሳቦች ይጋራሉ። ግን አዳዲስ ነገር ይዞ ይመጣ ይሆን ወይስ የሚለውም እንደዚሁ በጣም በበርካታ ተንታኞች በጥቂት ቀናት ውስጥ የምንመለከተውም ስለሆነ ኤክስፔክት የሚደረጉ ነገሮች አሉና እንዴት ሊታይ ይችላል የሚለውም ብናየው የሆርሙዝ መዘጋት ለዓለም ትልቅ ትምህርት ሰጥቷል። እንግዲህ የሆርሙዝ ወሽመጥ መከፈቱ ፖዚቲቭ የሆነ አውትካም እንደሚኖረው እንጠብቃለን። የነዳጅ ዋጋ እንዳየነው እየቀነሰ ነው። ከሱ ጋር ተያይዞ የሚመጡ የኢኮኖሚ ጫናዎች ሁሉ እንደሚረግብ እናያለን እና መከፈቱ በጣም በጣም አዎንታዊ ሚና ይኖረዋል። ሌላው ደግሞ እንግዲህ ህይወት ትምህርት ቤት ናት ይባላል። አንዳንድ ወሳኝ ጉዳዮች ሲያጋጥሙ ከዛ በኋላ ህይወትህን የማስተካከያ እድል ይሰጣል እና 20% የሚሆን የኩዌት የኢራቅ የነዚህ ባህሬን የነዛ ነዳጅ በዛ ስላለፈ እንዲመጎዳታቸውን ቆም ብለው እንዲያስቡበት የሚያደርግም አጋጣሚ ነው። ከእንግዲህ ያንን ብቸኛ መንገድ ከማድረግ ይልቅ ሌሎች ሁለተኛ አማራጭ ሶስተኛ አማራጭ የሚጠቀሙበትንም ነገር በእነዚህ በገልፍ ሀገሮች ላይ ማሳደሩ አይቀሬ ነው። እንደዚህ አይነት ለውጦችን እንጠብቃለን ወደፊት። የሆርሙዝም አት ሴም ታይም እንግዲህ ሲግኒፊካንሱ እየቀነሰ ሊመጣ እንደሚችል የሚጠቁማል ማለት ነው። እዚህ ላይ እንደዚህ አይነት ሌሎቹ የሚጠቀሙበት ከሆነ ከ20% በታች ነዳጅ በዛ የሚያልፍ ከሆነ ሲግኒፊካንሱም ጥቅሙም ያን ያክል ዝቅ እያለ የመምጣት እድል ሊኖረው ይችላል። ግን የገልፍ ካንትሪስ ውሳኔን አይተን ሀሳባችንን ማንሳት የሚሻል ይመስለኛል። አይቶ መፍረድ ይሻላል። አክቹሊ ፖለቲካሊም እንደዚህ አይነት ነገሮች ሊኖሩ ይችላሉ። ምክንያቱም ይሄ ኒው ኖርማል የሚባል ነገር አለ አይደለ? ከኮቪድ በኋላ ዓለም የተለማመደቻቸው የመጣቻቸው ጉዳዮችም አሉ። ልክ እንደዚህ አይነት ሆርሙዝ አሁን እርቅም ተፈጠረ አልተፈጠረም በሚቀጥሉት ጊዜያት ውስጥ ሆርሙዝ ሁሉ ያስተማማኝ መተላለፊያ እንዳልሆነ ግምት ውስጥ ያስገባሉ። ያ ሲደረግ ገልፎቹ ሌላ ኦፕሽን ልክ እንደ ያኑቡ ነው የሚባለው ሳውዲ አረቢያ የምትጠቀምበትን አይነት ወይም ደግሞ እነ አረብ ኤምሬቶችም ሌሎችን አማራጮች የመጠቀም ፍላጎት ይኖራልና እንዳልከው
በቃ ሆርሙዝ ሲግኒፊካንሱም ሊቀንስ ይችላል። አንደኛ እንዲህ አይነት ሁሌ ሰላም ሆን ቢወርድ እንኳን ከዚህ በኋላ ባለው የፖለቲካ ሂደት አንድ ቀን ሊዘጋ ይችላል የሚል ስጋት ስለሚኖር ይሄ ሲደረግ ግን ኢራን ብቻ ስጋት ትሆናለች የሚለውን ብቻ ሳይሆን ኢራንም ይሄ ጉዳይ በቀጣይ ጊዜያትም ለኔም አደጋ ይዞ መጥቷል በሚል አይነት የራሷን አማራጭ ኦፍ ኮርስ እሷ ካስፒያን ባህር አላት ያው በሰሜን በኩል ኦፍ ኮርስ ያኛው ግን ወደነ አዘርባይጃን ወደነ ራሽያ ቱርክሚስታን ምናምን እነሱም ግን ነዳጅ ያላቸው ሀገራት ስለሆኑ ያን ያህል እንትን ላይ ቢችልም ግን እሷም ያኛውን አማራጭ ተጠቅማለች። ሆርሙዝንም ደግሞ በሌላ አይነት መንገድ ኦፍ ኮርስ ሆርሙዝ በቀላሉ መተካት የማይቻል ቢሆንም እንዳልከው አማራጭ ፍለጋ ሂደት ውስጥ ሀገራት ሊገቡ ይችላሉ የሚልም እንትን አለ። ሜቢ የድርድሮች ሁኔታዎችም ኦፍ ኮርስ መሬት የረገጡ አይደሉም። የ5 አመትና የ20 አመት የሚሉ ድርድሮችን ስንመለከት ነበረ ለአምስት የኒውክሌር ማበልጸጉን ይሄስ እንደው እንዴት ሊታይ ይችላል በዚህ ላይ እንደው ፖለቲካል እንግዲህ ይሄ የኢራንና የአሜሪካ ድርድር አንደኛው በጣም አወዛጋቢ ኢሹ የሚባለው ኢራን ዩራኒየም የምታበለጽግበትን ጉዳይ ነው። አሜሪካውያን እስራኤልም የነሱ ፍላጎት በፍጹም ኒውክሌር የሚያበለጽጉበትን ተቋማት ዘግተው አሁንም ወደ 60% የበለጸገውን ዩራኒየም አሳልፈው ለሌላ ሀገር እንዲሰጡ የሚል ሀሳብ ያቀርባሉ። ኢራኖቹ መዝጋቱ ይሄ እንዳለ የኒውክሌር ተቋማቱን መዝጋቱ የኛን ሉዓላዊነት የኛን ደህንነት አደጋ ውስጥ ስለሚከተው እሱም በፍጹም አንስማማም ነው የሚሉትና እንግዲህ ይሄ ወደፊት ምን እንደሚያመጣ የምናይ ነው የሚሆነው ነው። ኢራኖች ይስማማሉ ወይ ብዬ እርግጠኛ አይደለሁም። ምናልባት የበለጸገውን እስከ 60% የበለጸገውን ዩራኒየም ለአሜሪካ ከመስጠት ይልቅ ለራሻ የመስጠት ሊቀላቸው ይችላል። ቢኮዝ ወዳጅነታቸው ከምዕራቡ ዓለም ይልቅ ከነራሻ ጋር ስለሆነ ወደዛ ለመስጠት ይችሉ ይሆናል እንጂ አሜሪካ እንደምትጠብቀው የኒውክሌር ተቋማቶቹን አፍርሳ እንዲህ አይነት ነገር እንዳያደርጉ የሚል ሪኩዌስት ከአሜሪካ የመጣው ፍላጎት ኢራኖቹ ይቀበሉታል ብዬ አልጠብቅም። እስቲ ድርድሩ ሰሞኑን ተደራድረው የሚወስኑት ውሳኔ ምንድነው? ለ10 አመት ለ15 አመት ለ20 አመት ሳይበለጽጉ እንዲቆዩ የሚል ሀሳብ እንጂ ሙሉ በሙሉ የኒውክሌር ፋሲሊቲዎቹን ይዘጋሉ ብዬ አልጠብቅም። እስቲ የድርድሩን ውጤት እናያለን። በዋናነት ደግሞ የሚደራደሩበትን ጉዳይ ይሄኛው የኒውክሌር ጉዳይም ስለሆነ በዚህ ልክ ትንሽ ትራምፕም አላማቸውም ይሄው ስለሆነ ይሄን ካሳኩ ሌላው ነገር እንደማይሆን ስለሚያውቁት እዚህ ላይ ሊቆሙ ይችላሉ ተብሎ ይታሰባልና እንዳልከው ብዙ ጥያቄዎች እነሱበታል። አስቸጋሪው ነገር አውደመኗል ሲሉ ነበር እነ ትራምፕ ደይና አሁን አሳልፈው ሊሰጡ ተስማምተዋል ይላሉ። የወደመውን ምኑን ይሄ ምንድነው ኒውክሌር ደስት ይሉታል እሱን ነው የሚሉት። ግን የሎ ኬክ ይሉታል የበለጸገውን ዩራኒየም 440 ምናምን ኪሎ ግራም አላቸው የሚሉት ባለፈው አሜሪካ ስደበድበ የነበሩ የኒውክሌር ተቋማት እዛ ውስጥ እንደተቀበረ ነው ያለው ይላሉ። ብዙ ግልጽ ያሉ መረጃዎች የሏቸውም። ኦፍ ኮርስ እንተናው ግን ይሄ ምናልባት እንደው እችኛዋ ኢሜጅም እነሱ የመደራደሪያ መግፋትና አለመግፋትን በቁልፍ ተደርጋ ስለምትወሰድ ነውና የፕሬዚዳንት ዶናልድ ትራምፕም እንግዲህ ኢራን ኒውክሌር ካላስረከበች ጦርነቱን እቀጥላለሁ ማለታቸው አሁን ካነሳቸው ጉዳዮች ጋር የሚታይ ነውና ምናልባት የኒውክሌር ጉዳይ መፍትሄ ይመጣለታል አይመጣለትም ጊዜን መጠበቅ ያስፈልጋልና ቁልፉ መደራደሪያቸውም ይሄ ነው። ያ ባይሆንስ ምን ሊፈጠር ይችላል የሚለውም ብዙ ሰዎች የሚያነሱት ጉዳይ ነው። ትዛዙ ባይስማሙ ምን ሊፈጠር ይችላል? የሆርሙዝ ጣፋንታ ምን ሊሆን ይችላል? እንግዲህ እኛ ሞር ወደ መስማማቱ ይመጣሉ ብለን ተስፋ እናደርጋለን። ግን ያ የማይሆን ከሆነ ትራምፕ መቀጠላለሁ ብለዋል። ኢራንም እንግዲህ የሙሽረት አይነት ነገሮች እርምጃ ውስጥ ልትገባ ይችላለችና ሜቢ ይሄኛው ትንሽ የደፈረሰ ዓለም አይፈጥርም? አሁን ኢራኖቹ እንግዲህ ይሄ የዓለም የአቶሚክ ተቆጣጣሪ ኤጀንሲ ለመላው በዓለም ላይ ላሉ ሀገራት ኒውክሌርን ለሰላማዊ አገልግሎት ለሕክምና ለእንደዚህ የመጠቀም መብት ይፈቅዳል። ኢራኖችም እሱን ነው የምናደርገው ነው የሚሉት። ምናልባት ያበለጸጉትን እስከ 60% ዌፐንስ ግሬድ የሚሉት እዛ ድረስ ያበለጸጉትን መቀነስ ወይም ማበልጸጋቸውን ለተወሰኑ አመታት ገታ ማድረግ ይስማሙ ይሆናል እንጂ ሙሉ በሙሉ ነቃቅላችሁ አውድሙ የሚለው ነገር ይሄ ከአይኤም ጋር አብሮ የሚሄድ አይደለም። እንጃ የሚሆን አይመስለኝም። እኔ
እንደዚህ ያደርጉታል ብዬ አልጠብቅም። ትራምፕም ለመድኃኒት የምትጠቀሙትንም ሳይቀር አጥፉ ነው ያሏቸውና የሚሆንም አይነት አካሄድ አለም። ምናልባት ምናልባት ይሄ ነቃቅሎ እንትን ማለት ኢራኖች እንግዲህ የዓለምን ታሪክ ይታዘባሉ፣ ማንም የሀገር መሪ ማድረግ እንዳለበት። አሁን አንዳንድ ቦታ ስታይ ነቃቅለህ የምትጥለው ዋስትና ሲኖር ነው። አሁን ሳውዝ አፍሪካ እነ ኔልሰን ማንዴላ ወደ ስልጣን ከመምጣታቸው በፊት ኒውክሌር ፋሲሊቲ ነበራቸው። ከዛ በኋላ ግን ነቃቅሎ ዘግተውታል፣ ምንም አይነት የደህንነት ስጋት ስለሌለ። ይሄን ስታይ መነቃቀሉ ምንም ችግር የለውም በሳውዝ አፍሪካ። ግን መሐመድ አልጋዳፊ የሊቢያው በተለይ ከአፍጋኒስታን ጦርነት በኋላ ከኢራቅ ጦርነት በኋላ የዓለምን ትሬንድ በመረዳት ከአውሮፓውያን ጋር ሰላም ለማውረድ የኒውክሌር ፕሮጀክቶቻቸውን ሁሉ ዘግተው ነበር። ግን በሂደት ደግሞ ያጋጠማቸው ነገር ሌላ ስለሆነ ኢራኖች ይህንንም ታዝበዋል እና ሙሉ በሙሉ ነቃቅለው ያስቀሩታል የሚል ግምት ለመውሰድ ይከብዳል። ግን በጣም ወደ ለኒውክሌር ጦር መሳሪያ እስከ መዋል ድረስ እስከዛ ሳይገፉ እንዲህ መሀል ላይ በማድረግ ከምዕራቡ ዓለም ጋር ያላቸውን እሰጥ አገባ መስመር አስይዘው የመቀጠል እድል ይኖራቸዋል። ሙሉ በሙሉ ይነቃቅሉታል የሚል ግምት የለኝም። ከባድ ነው። ከባድ እንዳልከው ደቡብ አፍሪካ ብቸኛዋ የአፍሪካ ሀገር ነበረች አለ እንደዚህ የታጠቀች። እሱን ከወደመች በኋላ አሁን ደቡብ አፍሪካ ምንም አይነት እርስ በርስ ያላቸው ችግር ካልሆነ በስተቀር ትሬት የሚባል ከውጭ የለባትም። ቢኖርም እንኳን ይሄ በኮንቬንሽናል ዋር የሚቋጭ አይነት ነገር ነው ሊሆን የሚችለው እንጂ ልክ ኢራን እንደተጋረጠባት ላይሆን ይችላል። ና ኢራን እንዳልከው ነው በጣም በብዙ ነገሮች ራሷን ያረጋገጠች ሀገር ናት። ያ ማለት መካከለኛው ምስራቅ ላይ ኢራቅ ላይ የሆነውን ታዝባለች። ሊባኖስ ላይ ኦፍ ኮርስ የሊቢያው በዋነኝነት ማሳያ ነው። እነሱ አሉ። በዛ ላይ ደግሞ ለፓወር ባላንስ የያዘቻቸው ሀገራት እንደነ ራሽያና ቻይና ያሉት ደግሞ የኢራን መጠንከር ነው እንጂ መድከም የሚፈልጉት አይደሉም። ምንም እንኳን ፖለቲካ በራስ መንገድ ሊታይ የሚችል ቢሆንም ና አንዳንድ ሁኔታዎች ከዚህ አንጻር ይታያሉ። እንደምታስታውሰው የ2015 ስምምነት እኮ 3.67 ከዛ በላይ እንዳይኖራቸው ነበረ ተስማምተው ነበረ። ዩራኒየም በዛ ልክ ነበረ በመቶ ሲያበለጽጉ የነበረው። ትራምፕ መጥተው ነው ራሳቸው 2018 ላይ ተተውት ሄዱ። ከዛ ማዕቀብ መጣል ጀመሩባቸው። ሰው 60 በመቶ አድርሰው ታረፉና እንደዚህ አይነት ነገሮች እንዳልከው መሀል ላይ እንሆን ወይም ደግሞ ለስጋት አክቹሊ በብዙ መንገድ ከዚህ በፊትም እንደማያበለጽጉ አሁንም ቢሆን በተደጋጋሚ ይናገራሉና ጊዜ የሚፈታው ቢሆንም ሜቢ ቅድም ያነሳናቸው ሀገራትም እንደነ ቻይና ያሉት እንደነ ፓኪስታን ጥሩ ፓወር ሆና ልትወጣ ትችላለች። ሜቢ አዲስ ተስፋ የተጣለባት ያ ማለት ኢኮኖሚካሊ ሚሊተሪ ምናምን ላይሆን ይችላል። ግን እዛ አካባቢ እንዲህ አይነት አደራዳሪ አገር አለ ወይ በሚል በአረቡም ዓለም ሞር ሙስሊም በሚባለው ዓለም እና በምዕራቡ ዓለምም እንደዚህ አይነት ስም ልታመጣ ትችላለች ና ጦርነት ነፍጠሩ እንዲህ አይነት ነገሮችን ልክ ሆርሙዝን ሲግኒፊካንሱ እንዲቀንስ ይደረጋል ሲባል ደግሞ አት ዘ ሴም ታይም እንደነ ፓኪስታን ያለው ሀገራት ደግሞ ሲግኒፊካንሳቸው ከፍ ሊል ይችላልና ጦርነቱ አውዱ እንዲህ አይነት ሊሆን ይችላል። ቻይና የራሷን መደራደሪያ ነጥብ በማቅረብ ሆርሙዝን ተጠቅማ የራሷን መርከብ አሳልፋለች። ዓለም በሙሉ ቢዘጋ ራሳቸውን ዲፕሎማሲ መከተል የሚችሉ ሀገራት እንደ ቻይና ያሉት ተጠቃሚ ሊሆኑ ይችላሉና ሜቢ ይሄኛውን ከአሜሪካ ጋር በራሳቸው መንገድ ለመስራት መሞከራቸው ሌሎች ሀገራት ደግሞ በዚህ መንገድ የተናጠለ ዲፕሎማሲ ውስጥ የመግባት አካሄድ ካለ የሆርሙዝ ስታተስም የመቀየር አጋጣሚ ያለና ለየት ያለ የተናጠል ዲፕሎማሲን የመክፈት እድል ይኖረው ይሆን? እድል አለ። እንግዲህ በአጠቃላይ ዲፕሎማሲ የሀገራት ግንኙነት ሁለትዮሽም ሊሆን ይችላል። ከሁለት በላይ ሀገራትም የሚሳተፉበት የዲፕሎማሲ አይነት አለ እና አሁን ቻይናና ከዚህ ከሆርሙዝ ጋር በሚያዝ ቻይናና አሜሪካ ተደራደሩ የሚባሉት አሜሪካም ሆርሙዝ እንዲከፈት ኢራንን ትደበድብ ነበር። ይሄን ችግር ደግሞ አይተው አንዳንድ የአሜሪካ ሚዲያዎች ቻይና ለኢራን የመሳሪያ እርዳታ ለማድረግ እየተዘጋጀች ነው የሚል ነገር አንስተው ነበር እና በኋላ ላይ የሰማ ነው ፕሬዚዳንት ትራምፕና ፕሬዚዳንት ሺ ቻይናዎችም ኢራንን መሳሪያ ለመስጠት እንዲያቆሙ ከኢራንም ወደ 80-90% የኢራን ነዳጅ ወደ ቻይና ነው የሚሄደው፣ ወደዛ እንዲሄድ ተስማምተናል የሚል ነገር ተናግረዋል። ይሄን ተናግረው ግን አሁንም የአሜሪካ
የዘጉት ነገር አልተከፈተም በተለይ ለኢራኖች ብቻ አልከፈትነውም እያሉ ነውና ሙሉ ስምምነቱን እስክንስማማ ድረስ አንከፍተውም እያሉ ነው አሜሪካና ይሄ ስምምነት እንዴት ይሆን ወደፊት እናያለን ግን ባይላተራል የሁለትዮሽ ዲፕሎማሲ የነበረ ግንኙነት ነው ወደፊትም የሚኖር ነውና ቻይና ሄደችበትን ሌሎች ሀገራትም ሊጠቀሙ ይችላሉ ፖሲብል ነውማ ከዚህ ቀደም የነበረው ኦፍ ኮርስ ሆርሙዝ ዓለም አቀፋዊ ነው የነበሩ ስታቱሶችን ሊቀይሩ አይችልም ማለት አሁን እንግዲህ ሁሉም ሀገር የአፍሪካ ቀንድ ኢትዮጵያን ጨምሮ በሆርሙዝ ሰርጥ ለማሳለፍ የሚፈልጉ ሀገራት የራሳቸውን መንገድ የመከተል እድሎች ይኖራሉ አይ ቲንክ አሁን እንደው ኦፍ ኮርስ ቻይና የምትታይበት መነጽር ሌላ ስለሆነ እንደው ሌሎች ሀገራትም በቻይናም ጥግ አብረው ይዘው ሊሆን ይችላል ራሷን አሜሪካም ተጠቅሞ ሊሆን ይችላል ራሷን ኢራንም እንዲህ አይነት ነገሮች ሊፈጠሩ ይችላል ሜቢ አንጃ ነገሮችም ይሄ ቱ ትራክ ዲፕሎማሲ የሚባለው አይነት ነገር አንጃነትንም ሊፈጥር ይችላል የሚል እንደው አንዳንድ ስጋቶችን እየተመለከትኩ ነበርና ከዛ አንፃር እንዴት ሊታይ ይችላል አዎ እንግዲህ ሀገራት የነሱን የነዳጅ የኃይል አማራጭ ለማግኘት የተገኙትን ትራኮች ይጠቀማሉ የሆርሙዝ መዘጋት በቃ ኦፕንሊ በደንብ አፌክት ያደርገናል ካልተሳሳቱ 60% የኢትዮጵያ ናፍጣ ከኩዌት የሚመጣ ከሆነ ያ ተዘግቷልና ኢትዮጵያ ከአሜሪካ ጋር የሁለትዮሽ ግንኙነት በመፍጠር ወይ ከቻይና ጋር የሁለትዮሽ ግንኙነት በመፍጠር ያለ ማስከፈት ጥረት ማድረግ ፖሲብል ነው እድላለ ይሄን ማረጋቸው በዲፕሎማሲው ዓለም በርግጥ ነውር አይደለም የሁለትዮሽ ግንኙነትም ታረጋለ መልቲላተራል ደግሞ ባለብዙ ሀገራት ግንኙነትም ታደርጋለና በዚህም ሊጠቀሙበት ይችላሉ የቻይናን መንገድ ሊጠቀሙበት ይችላሉ ሌሎች ሀገራት at the same time ያው እዛው አሁን በተወሰነ መጠን ጉልበት አለ ተብሎ የታሰበው በዛኛው በኩል ስለሆነ ነው እንጂ በዚህኛው ደግሞ በኢራን በኩልም ኢራንም ደግሞ ይሄኛው ነው አክሰስ የምትሰጥ ከሆነ at the same time ሀገራት ከኢራን ጋር በእንደዚህ አይነት ግንኙነት ውስጥ የሚሄድ እድል አላቸው ነው አንድ አቅጣጫ ላይ የቆመ አይደለም የሚል ጥያቄ ምናልባት በዚህ ጉዳይ ላይ ክሪቲካሎቹ ነገር የዚህ የልነ ሊባኖስ ጉዳይ ነው የሊባኖስ መንግስት ያው እንደምታውቀው በሂዝቦላ እንግዲህ የሂዝቦላ መደራደር ያለበትን የሂዝቦላ ችግሮችን የሊባኖስ እንግዲህ መንግስቱ ነው እንትን እያለ ያለው ኦፍ ኮርስ እየተደራደረ ያለውና እንትን መቋጫ እንደሌለው ያስታውቃል አንዳንድ ጥሰቶችንም 10 ቀን ተብሎ ነበረ እንደው የሰላም ዋጋ ሲባል የሰላም ዋጋው ትልቅ ነው ሲባል አሁን የተለመደ ቃል ስለሆነ ነው እንጂ ትላንት አሁን ወዲያውኑ ተኩስ አቁም ተጀመረ ሲባል ሊባኖስ ቤይሩት ላይ የነበረ ደስታ ሰዎች ወደ ቀያቸው ለ10 ቀን እኮ ነው እንግዲህ ተኩስ አቁም ነገር እንደሚተኩስ እየገመቱ ነው የሚመለሱትና ያን ስትመለከት ተስፋ ያላችሁ ዜጎችን ትመለከታለ at the same time ደግሞ ነገ ተመልሶ የሆነ ነገር እንደሚፈጠር አንዳንድ ተኩሶች አሉና የሊባኖስም ያው ጉዳይ ነው በተለይ ሂዝቦላ መተኩሱን አይተውም እስራኤልም ሂዝቦላን ዲሳርም እስከማድረግ ደርሳለሁ ብላለችና ይሄኛው መወራወር እስከቀጠለ ድረስ ሆርሙዝም ላይ ኢምፓክት አለውና ሰይድ አባስ አራግቺ እንደምትመለከታቸው የውጭ ጉዳይ ሚኒስትሩ ይሄን ግምት ውስጥ አስገብተዋልና ይሄኛው የቀጣናው ችግሮች እንደው እየተወሳሰቡ ይሄዱ ስለሆነ አንድ ቦታ ላይ ያለው ችግር ካልተፈታ ሌላውም ላይ እንደዚህ ጦስ እየሆነ ይመጣልና ይሄስ እንዴት ይታያል የተሳሰረ ነው እነዚህ ባለፈውም እንዳነሳ ነው ኢራንና የዛክስ ኦፍ ሬዚስታንስ የሚባሉ ሀገራት አብረው ነው የሚሰሩት ለምሳሌ ኢራን ትናንትና ሆርሙዝን ከፈትኩ ያለችው እቺ 10 ቀን በሊባኖስና በእስራኤል መካከል ሲፈጸምላት ነው ሆርሙዝን የከፈተችው እንደዛ አለ ሂዝቦላ እንግዲህ ደቡብ ሊባኖስን ሲግኒፊካንትሊ የሚቆጣጠር ኃይል ነው ሁለቱ አካላት እንዴት እንደሚደራደሩ እስራኤልና ሂዝቦላ እንዲ አጠቃላይ ሪጂናል መፍትሄ ካልተገኘለት በቀር እንደ ሁለቱ ብቻቸውን የሚፈቱት አይመስለኝም ምክንያቱም ሂዝቦላ የእስራኤልን ህልውና አይቀበልም የሊባኖስ መንግስት ይቀበላል እንጂ ሂዝቦላ አይቀበልም እና የእስራኤልን ህልውና ካልተቀበለ አካል ጋር እስራኤል ጦርነቷን የምታቆም አይመስለኝም ግን የኢራን ችግር ሲፈታ ይሄ ሪጂናል የሆነው ችግር ሲፈታ አብሮ የመርገብ እድል አለ እንደዛ እድል አለ የሚታየኝ በቃ ዋና የመካከለኛው ምስራቅን ችግር በመፍታት የሂዝቦላና የእስራኤልን ችግር ይፈታል እንጂ ለብቻው ነጥሎ የእስራኤልና የሂዝቦላ ማረግ አይቻልም ሂዝቦላን ፈንድ በማረግ ሚሳኤሎችን በማስታጠቅ ብዙ ጉዳይ
እርዳታ በማድረግ ኢራን ናት ከጀርባ ያለችው ኢራን ናት። የኢራንን ችግር ሳትፈታ ሂዝቦላን መፍታት ይከብዳል። እና አሁን የተጀመረው በአሜሪካና በኢራን አጠቃላይ መካከለኛው ምስራቅን ችግር የመፍታት እንቅስቃሴ ፈር ከያዘ ልክ አሁን ሁቲዎቹም የሆነ ነገር ሲባሉ ጸጥ ይላሉ። አንዳንድ ነገር ሲያዩ ደግሞ ትንሽ መተኮስ ነገር ታያለ። ሂዝቦላም ወደ እስራኤል መተኮስ የጀመረው ከፌብሩዋሪ 28 በኋላ ነው ወደ ኢራን ጦርነት ሲጀመርና ሁለቱም ብቻ ነጥሎ ከመፍታት አጠቃላይ በኢራንና በመካከለኛው ምስራቅ ሀገራት ያሉትን ችግር መፍታት ዘላቂ መፍትሄ ይሰጣል ብዬ አስባለሁ። እነዚህ አክስ ኦፍ ሬዚስታንስ የሚባሉት ያው ኢራን እንትን አላት ስምምነት አላት። ያው እሷ ራሷን ከምዕራባውያን ጥቃት ለመከላከልና የምዕራባውያን የፖለቲካ ፍላጎት በመካከለኛው ምስራቅ ተፈጻሚ እንዳይሆን ከምታረግባቸው ኃይሎች ውስጥ ናቸው። እነ ሁቲ የመን ውስጥ ከታይብ ሄዝቦላ በኢራቅ አካባቢ የሚንቀሳቀሱ ሚሊሻዎች እና ሄዝቦላ ራሱ ሊባኖስ ሄዝቦላ ባይዘው ትልቅ ፓወር ያለው እንትን ነው። በጣም ከባድ የሚባል ትጥቅ ያለው ሀገር በሀገር ውስጥ ይሉታል ስቴት ዊዝን ስቴት ይሉታል ሄዝቦላ። ልክ ነው። በዓለም ላይ እንዲያውም መንግስት ሳይሆን ቁጥር አንድ የጦር መሳሪያ በመታጠቅና ትልቅ ኃይል ያለው ተብሎ ይወሰዳልና ባይዘው እስራኤል በጣም ከምትፈራቸው ኃይሎች ከሀገርም በላይ ሄዝቦላ ነው። በአንዳንድ እንትኖች ስመለከትና ሰዎችም ሳናገር እንደዛ ይሉኛል። በጣም ሄዝቦላ ኦፍ ኮርስ አሁን ከሊባኖስ መንግስት ሄዝቦላ አስፈሪ ላይሆንባት አይችልም ለእስራኤልና እንዳልከው መካከለኛው ምስራቅ ላይ ያሉ ጉዳዮች አንድ ቦታ ላይ ያለውን ችግር ተዘጋ ሜቢ የኢራንን ችግር መዝጋት ኢራን ጋር ያለውን ሁኔታ መዝጋት ኢራን ዋነኛዋ እነዚህ ኃይላት እንዲንቀሳቀሱ በማድረግም ሆነ እነዚህ ኃይላት ህልውና ኢራን ከሌለች ኦፍ ኮርስ ችግር ውስጥ ስለሚገቡ ሞራሊም በብዙ መንገድ እስራኤልና ኢራንና ሌሎቹ አሜሪካና እስራኤልን መፍትሄ ከተሰጠ ሜቢ በኢራን በኩል በተዋረድ እነዚህ ኃይላት አክስ ኦፍ ሬዚስታንስ የሚባሉት ለመፍትሄ የቀረበ ሀሳብ ሊያቀርቡ ይችላሉ። ግን የኢራንን ጉዳይ ሳትፈታ የሊባኖስን ጉዳይ ሄዝቦላን ቢፈታ አት ዘ ሴም ታይም የሚሆን አይደለም። ዋነኛው አንተን ስለሆነና የተያያዥነት ነገር እንዳላቸው ነው የሚያሳየውና በጣም የተሳሰሩ ናቸው። ምናልባት ጥሩ ሀሳብ አንስተሃል። በሁቲዎችን ስታነሳ ብዙ ጊዜ ቀይ ባህር በበል መንደብ ህንድ ውቅያኖስ የደን ባህረ ሰላጤ እንዲህ አይነት ነገሮች ናቸው የሚነሱትና ይሄ ድርድር ካልቀጠለ ወይም ደግሞ መፍትሄ ካላመጣ እኛ ጥቃታችን 3 ክሪቲካል ቀጠናዎችን እናነጣጥራለን በሚል የኢራን መንግስት በግልጽ አስቀምጧል። አንደኛው ያው ገልፍ አካባቢ ነው። ሁለተኛው ኦማን ገልፍ ነው። ኦማን ገልፍ ተያዘ ማለት ያው ህንድ ውቅያኖስ ተይዟል እንደማለት ነው። at the same time እንደው በዋነኝነት ቀይ ባህር ሶስቱን አስቀምጠዋል። ይሄስ እንዴት ይታያል የሚለውን በጣም ማየት ያስፈልጋል። እንግዲህ ይሄ ነገር የማይዘጋ ከሆነ እየተሳበ ወደኛ የመምጣቱን ቀይ ባህር ሲባል አንደኛ በቀይ ባህር ፖለቲካ ላይ ጥያቄ ያለው ሀገር በቀይ ባህር ፖለቲካ ላይ ትልቅ ኃላፊነት አለ ብሎ የሚወስድ ሀገር at the same time ደግሞ እዚህ አካባቢ ላይ ያለው አፍሪካ ቀንድ ኃላፊነት የሌለው ኃይል ነው። በአብዛኛው ኃላፊነት ወስዶ ይሰራል የምትለው ሀገር የለም። አብዛኛው ጥቃቅን ፖለቲካ አውድና ስርዓት ያለው ነውና ከዛ አንጻርም ኃላፊነት ያለ ወስዶ የሚከላከልም ኃይል አለ ብዬ አላስብም። እኔ ጅቡቲ ናት ኤርትራ ነች እኔ ጥያቄ አለኝ። እነሱ ነገሮች ስላሉ ሞር ጉዳዩ እየተሳበ መምጣት እድል አለውና ከዚህ አንጻር እንዴት ይታያል? አሁን የዘረዘርካቸው ችግሮች እንግዲህ መፍትሄ የሚያገኙት አሁን ኢራኖቹ ወደ ኦማን ወደ ገልፍ ኦፍ ኦማን ወደ ቀይ ባህርም እንሄዳለን የሚሉት የአሜሪካ የዘጋችውን ነገር ካልከፈተች እኛ ከፍተናል እነሱ መክፈት አለባቸው ያለበለዛ የተኩስ አቁም ስምምነቱን የጣሰ ነው የሚሉት። በዚህ ከተስማሙ አሜሪካም ከከፈተች ይሁላ ችግር ይረግባል። ግን እነሱ ምንድነው የሚሉት በሆርሙዝ አይቆምም ነው የሚሉት። ወደ ቀይ ባህርም ወደ ሌሎችም እንሄዳለን ይላሉ። ይችላሉ ኢራኖቹ ይችላሉ። ፕሮክሲ አላቸው። እንግዲህ በተደጋጋሚ አንተም እንዳነሳው እነዚህ ሀውቲዎቹ በደንብ የታጠቁ ናቸው። ድሮን አላቸው፣ ክሩዝ ሚሳይልስ አላቸው እና ደግሞ በተደጋጋሚ መርከቦችን ይሄ ነው የሚቆልፉት። ሁቲዎች አሉ ይህችኛዋ መስመር ሰሜናዊና ምስራቃዊ የመንን ይዘው ሰንአን ይዘው በበል መንደብ ይዘጋሉ ያሉ ኃይሎች ናቸው። ደግሞ በኢራን በደንብ የታጠቁ ናቸው። ሚሳይሎች አሏቸው፣ ድሮን አላቸው። በሐማስ በኦክቶበር 7 ጦርነት ጊዜ መርከቦችን የማገት ነገር አድርገዋል እና ትልቅ ሜስ ሊፈጠር ይችላል እና ያንን ቱል ኢራን ልትጠቀምበት ትችላለች። ሆርሙዝ 20%
ነዳጅን ቀንሶብን ዓለም እንዲህ ከሆነ ቀይ ባህር መዘጋት ማለት ደግሞ ነዳጅም ሌሎች ምርቶችም 10 ምናምን % በዛ በኩል ነው የሚሄደውና ዓለም ላይ ያለው ኢኮኖሚ ቀውስ የሚያባብስ ነው የሚሆነው። ይሄ እንዳይመጣ ግን አሁን እየተካሄደ ያለው በፓኪስታን አደራዳሪነት ስምምነት ፈር ቢይዝልን ሁሉም ለሁሉም እረፍት ነው እና አሜሪካን ብሎኬዱን ከፍታ ወደ ኢራን ፖርቶች የሚገባ የሚወጣ ከተፈቀደ ወደ ቀይ ባህርም ወደ ሌሎችም አይሄድም። ምክንያቱም አሁን ሀውቲዎቹ የዛሬ 1 ሳምንት 2 ሳምንት ሞከር አረጉ እንጂ እስካሁን ጸጥ ብለው ነው ያሉት እና ከኢራን ጋር ስምምነቱ ካለ በሂዝቦላም በኩል ያለው ችግር ለመፈታት በሀውቲም በኩል ያለው ችግር ለመፈታት ሰፊ እድል አለው እና አሁን ሰሞኑን የሚካሄደው የድርድር ውጤት ይወስነዋል እንጂ ኢራኖች በዚህ በኩል እድል አላቸው፣ እጅ አላቸው። ሀውቲዎቹ የኢራን ፕሮክሲ ሆነው ሊያገለግሉ ይችላሉ በደንብ። አንደኛው ቁልፍ ቦታ ነው። ይሄን ቁልፍ ቦታ በሁለቱም አቅጣጫ ነው። ወደ ቀይ ባህርም የሚኖረውን እንቅስቃሴ ይዘው በበል መንደብ ላይ ይይዙታል ውቅያኖስ አካባቢ። ከዛ ደግሞ ከስዊዝ ጨምረህ በዚህ በቀይ ባህር ያለውን እንቅስቃሴ እነ ሳውዲም ቢሆኑ በዛ ያለውን እንቅስቃሴ ሲዘጋባቸው አት ዘ ሴም ታይም የሚታወቀው ይሄኛው የህንድ ውቅያኖስም ቀጠና ይሆናልና ህንድ ውቅያኖስ ደግሞ ሰፊ የውቅያኖስ ክፍል የሚያካትት ከመሆኑ አንጻር ብዙ አስቸጋሪ ሁኔታዎች ይፈጠራሉና ወደ ኬፕ ኦፍ ጉድ ሆፕ ወደሚባለው ሳውዝ አፍሪካ ጫፍ ላይ በዛም ስትሄድ ኢቨን አስቸጋሪ ነው። እንደው ለአፍሪካ እንኳን እንደው ስንመለከታቸው እንደና ናይጄሪያና ደቡብ አፍሪካ ያሉ ሀገራት ኢቨን ጎረቤታችን ኬንያ እነዚህ የመሳሰሉ ሀገራት በዋነኝነት የንግድ እንቅስቃሴያቸው በባህር ላይ መሰረቱን ያደረገ ነውና ይሄ ለአፍሪካ እንደ አህጉርም እንደዚህ ነው ሰፍቶ ነው የሚይዘውና አስቸጋሪ ስለሚያደርገው ነው። ምናልባት ሁቲዎች እንዳልከው ነገሮችን እያጠኑ አረንጓዴ ምልክት ሲሰጣቸው በሚመስል መልኩ አልፎ አልፎ ይተኩሳሉ። ስለዚህ የጦር መሳሪያቸውንም የነኩትም አይመስልምና ቢያንስ በተወሰነ ጊዜ እንኳን ችግር መፍጠር ይችላሉ። ምክንያቱም ዓለም ቢበጠበጥ ባይበጠበጥ እነሱ ላይ የተነሳ ኃይል እስካለ ድረስ ሪስፖንሲቢሊቲም የሚወስዱም ኃይሎች አይደሉም። አንደኛ ከዚህ በፊትም እንደምታስታውሰው ሳውዲ አረቢያ የምትመራው 9 ሀገራትን ተፋልመው እዚህ ደርሰዋል። አሁን በዚህ ልክ ሌሎች ሀገራትም ኢንቮልቭ የማድረግ እድል ስለሚኖር በተለይ አፍሪካ ቀንድ ላይ ቁልፍ ፖለቲካ የሚያስነሳ ጊዜ የሆነ በመምጣቱ የኢትዮጵያ መንግስት በተደጋጋሚ የኢትዮጵያ ሕዝብ ማለት ይቻላል በተደጋጋሚ ስለ ቀይ ባህር በሚያወራበት ሰዓት በመሆኑ ቀይ ባህር ኢምፓክትድ መደረጉ ኔጌቲቭሊ እናስበው ፖዚቲቭሊ በየትኛው መንገድ ይታሰብ ቀይ ባህር ላይ የሆነ ነገር መውጫ ያስፈልገኛል ብሎ የሚያስብ ሀገር ቀይ ባህር ሲነካ ሰላም ይሆናል ወይም ደግሞ አልነካም ብሎ ማሰብ አስፈላጊነቱ አይታይምና ሜቢ እንደው ከባድ እኮ ነው ሆርሙዝ ከዛ ሁለቱን ገልፎች አካባቢ ዳይን ቀይ ባህርን እዚህ ኤሪያ ላይ እንኳን ያለውን በበልመንደብ ስዊዝ ካናል አት ዘ ሴም ታይም ደግሞ ሆርሙዝ ሶስቱን እንኳን ሶስቱን ስታያይዛቸው በጣም ዓለምን ቀጥ የሚያደርግ የኢኮኖሚ አቅም ያዳክማሉና ከዛ አንፃር ብዙ ጥያቄዎች ይነሳሉ። ምናልባት ሁቲዎች እንደዚህ እንደው ገፍተው የመሄድ ነገር ይኖራቸዋል፣ ግን የማይኖርበትም አጋጣሚዎች ስላሉ ከዛ አንፃር እንደው ሜቢ አጋጣሚዎችም ካሉ ከሌሉም ያለውን ፐርስፔክቲቭ ብታሳይ። እኔ የሚታየኝ ሁቲዎቹ እንግዲህ የኢራን አጋር ስለሆኑ የኢራን ችግር እስከቀጠለ ድረስ ሁቲዎቹም ሪስክ ሆነው ይቀጥላሉ። የኢራንን ችግር ከፈታን የነሱም ችግር አብሮ የመፈታት እድል አላቸው እና በኢራን የሰላም ስምምነት ላይ የሚመሰረት ነው። ይሄ ቀይ ባህር መዘጋት የህንድ ውቅያኖስ መዘጋት ኢትዮጵያን በደንብ አፌክት ያደርገናል እና ሁሉ ጊዜ ለዛ ነው ዲፕሎማሲ ቢሰራ መልካም ነገር ሁሉ ሲፈጠር ልክ ሆርሙዝ ሲከፈት ሁላችንም ሪሊፍ ነው የተሰማን። አንድ ፖዚቲቭ መልካም ነገር ማየት ጥሩ ነው ከኛም ጋር ስለሚያያዝ ማለት ነው። ሌሎቹ እየተዘጉ ከሄዱ ጦሱ ለኛም አይቀርልንምና እንዳልከው የኢትዮጵያ መንግስትም በባህር ላይ ያሉኝን ጥቅሞች ለማስከበር ብሎ የኢትዮጵያ መንግስት የባህር ኃይል አለው ቀይ ባህር ላይ ህንድ ውቅያኖስ ላይ የሚንቀሳቀስ የባህር ኃይል አለው። ትልቅ የትሬኒንግ ሴንተርም አለው እና በባህር ላይ ያሉኝን ፍላጎቶች ለማስከበር መንቀሳቀስ አለብኝ ብሎ እየሰራ ነው። ይሄ ተገቢ ነው ቢኮዝ ባህር ላይ ጥቅም ካለ በዛ በባህር ኃይል ማስከበር ኢትስ ኖርማል እና በደንብ ይነካናል። ግን ወደ ሀውቲዎቹ ችግር እንዳንገባ ሰሞኑን የተያዘው የአሜሪካና ኢራን ድርድር በፓኪስታን በኩል ፈረንዲዝ መልካም ሆኖ እንዲያልቅ
በጣም እንመኛለን እንጂ ውስብስብ ይሆናል ለኛም በደንብ አከራላ በዚህ ኢትዮጵያ በዚህ ጉዳይ ላይ ምትገባባቸው ወታደራዊም ሆነ ፖለቲካዊም ሆነ whatever የሚኖራት ኢንቮልቭመንት ሁሉ ክሪቲካል የሆኑ ጥቅሟን የማስከበርና በቃ ለዘመናት አይባልም actually 30 ምናምን አመታት እንደው ሳትጠይቀው የቆየችውን ከ2 አመት ወዲህ ከአመት እንደው በቅርብ ጠቅላይ ሚኒስትር አብይ አህመድ እንደዚህ እንደው ቴክኒካሊም እንደው በፓርላማም ቦልድሊ በተለያዩ አጋጣሚዎችም ከመነገር ውጪ ሳናነሰው ለ30 ምናምን አመታት የቆየነውን ጉዳይ ማንሳት በተጀመረበት ሰዓት እንደዚህ አይነት ባህር የሚባል ነገር ደግሞ በሌላ አይነት ስጋት መልኩ መነሳቱ ነው እንጂ ኢትዮጵያ በዚህ በኩል ገብታ ቀይ ባህር ላይ ያላትን ፖለቲካ ይሄኛውን ኃይል ደግፋ ይሄኛውን ኃይል ነቅፋ የሚባል አይነት ደረጃ ላይ እንደሌለች እናውቃለን ኦፊስሊ የራስን ጥቅም ግን ከራስ ጥቅም አንፃር ከማንም ጋር የመሆን አጋጣሚው እድልም ሊፈጠር ይችላል ኦብቪየስሊ ተገቢም ነው ያ ማለት ግን በአዲስ ታይም እኛ ያለውን ፐርስፔክቲቭ እና ያለውን ጥያቄ እሱን ካለው ጥያቄ አንፃር ተነስተን የራሳችንን ነገር ስናስቀምጥ ነው እንጂ የኢትዮጵያ መንግስት ከዚህ ያለው ነገርም የለም ኦብቪየስሊ የሚታወቀው ነገር የራሱ የኢትዮጵያን ጥቅም በባህር ላይ ያሉንን ጥቅሞች እንዳንድ ዜጋ ማስከበር እንዳንድ ተገቢ መንግስት የቤት ስራው ነው በመሬትም ያለህም በአየርም ያለህም ባህር ላይም የሚንቀሳቀሱ ጥቅሞች ካሉ ያንን ማስከበር የመንግስት የቤት ስራ ነው እና ይሄን በማድረግ ካልተሳሳቱ 7-8 አመት ይሆናል ኢትዮጵያ የባህር ኃይል ከተቋቋመ የብዙ ኢትዮጵያንን 2018 ላይ ነገር ነው የብዙ ኢትዮጵያንን አንጀት ያራሰ ነው ከቀይ ባህር ተገፍተን ወጥተን ከብዙ 10 አመታት በኋላ ነው ወደዛ እየተመለስን ያለነውና ሁሉም በዛ ደስተኛ ነውና ተገቢ ነው ጥቅማችንን ማስከበራችን ተገቢ ነው ሌላ ማን ያስከብርልናል ራሳችን ካላስከበር ነውና ጥሩ ነው ያውኛ ይሄን ስናነሳው እንዳንድ ዜጋ ነው ያልኩት just እንደዚህ አይነት አስፓየር የሚያረግ ሀገር እስካለን ድረስ እንዳንድ ዜጋ በየትኛውም የሂሳባዊ ስሌት ውስጥ ተጠቃሚነትን ማስከበር የውጭ ፖሊሲን በዛው አካባቢ ማስረገጥ ይቻላል ከሚለው ነው እንጂ እንዳልኩ ሳይድ ለመያዝም አይደለም ፕላስ ደግሞ መንግስትም እዚህ ላይ ነኝ እዚህ ላይ ምናምን ያለን ነገር የለም ቢረን ኖሮ እኛ በደንብ እዛ ላይ ሰርተን እናወራለን because since this is ሬድ ሲ ጉዳይ እስከሆነ ድረስ የኛ ሳይዳችን ኢትዮጵያ እስከሆነ ድረስ ማለት ግን ከኢትዮጵያ መንግስት በኩል ያለው ነገር የቀይ ባህር ፖለቲካ ፍላጎት ቀይ ባህር ላይ ጥቅም ማግኘት ቀይ ባህር ኢትዮጵያ ብዙ ነገሮቿን ታሟላበት በብዙ ነገሮች ተገቢነቱ የተረጋገጠ ነው ከሚል አቋም እሱን የመንግስት አቋም እንዳለ እንወስዳለን ግን በዚህ ሰዓት በዚህ ጦርነት ላይ የመንግስት አቋም ምን እንደሆነ ማይታወቅም ያ ማለት ዚነኝ አላለም ግን የኛ እንደው እንደ አንድ ዜጋ ጉዳዩን ማንሳት ስላለብን ነው ተመልካቾቻችንም በደንብ ባይዘው የተዛዙ ታቃላንተም በደንብ በዚህ ጉዳይ ላይ ክሪቲካል እውቀት ያላችሁ ሰዎች ስለሚከታተሉትም ነው ነገሮችን ጠንቀቅ ብለን የምናያቸውና ብዙ እንትኖች አሉ እና at the same time ደግሞ ነገሮችን አቅልለው የሚያዩ ሰዎችም ስለምንመለከት ነው ይሄ ዳይሬክተሮቻችን ማፑን ደጋግመው የሚያሳዩት ማሳወቅ ያለባቸው ወይም ደግሞ ስትረስ ማድረግ ያለባቸው ጉዳይ ስላለ ነው እና ይሄ በተደጋጋሚ አጥር ውስጥ መከበብ ነው በቃ ክብ ውስጥ ይሄ ድሮ ጨዋታ ነበረ ማረቢን ያያችሁ ምንለው እንደዛ ነው ተከቦ የተቀመጠ ቀጠና ውስጥ ሆኖ ነገሮችን እንደው በነጻነት እንንቀሳቀሳለን ብሎ የሚያስብ አንዳንድ እንደው ፖለቲካሊ ሙቀቷን ላይ ብሎ የሚያስብ ሲታች ምናምን ስለምመለከት ነውና ጦርነቱን አቅልሎ የማየት ለሆኑ ጉዳዮች ብቻ አርጎ የማየት ነውና ብዙ ጊዜ እንዳልወስድብህ ይሄኛውን በትክክል ማየትም ስለሚያስፈልግ ነው የሚለው ነውና እነዚህ ቀጠናዎች መዘጋታቸው ኢምፓክት አላቸው ከሚለው ማንጣስ ኢምፓክቱ እንደው ምን ሊሆን ይችላል ከሚለው ብናየው ኔጌቲቭሊ ያለውን በተለይ እነ ሶስቱ ኤሪያዎች መዘጋታቸው አንደኛው እንግዲህ ኦብቪየስ የሆነ ኢምፓክት በአለም ላይ የሚፈጥረው ኢኮኖሚያዊ ጫና ነው ያው ላለፉት 40 ምናምን ቀናት ያው ነዳጅ እንዴት እየተወደደ እንደሆነ እናያለን በአፍሪካ በምዕራብ አውሮፓ በኤዥያ የኑሮ ጫና ፈጥሯል ነዳጅ ነው አንደኛው ሌላው ደግሞ ባለፈውም ስንል ነበር ከገልፍ ካንትሪስ የሚወጡ ይሄ የፕላስቲክ ኢንዱስትሪ የማዳበሪያ ኢንዱስትሪ ላይ በጣም ኔጌቲቭ ኢፌክት አለው የደህንነት ስጋትም አለው ይሄን የፈጠረብን ሆርሙዝ ብቻ ነው ሆርሙዝ እንዲያርጎ ሌሎች ደግሞ የኦማን ገልፍ ከተዘጋ የቀይ ባህር ባብል መንደብ ከተዘጋ
በችግር ላይ ችግር እየሆነ ነው የሚሄደው። ችግሮቹ በድርድር እየተፈቱ ሲሄዱ ወደ እፎይታ ወደ ሰላማዊ ኑሯችን እንመለሳለን። ግን አንዱ ስላልተፈታ ሌላ ችግር እየተፈጠረ እየተጨመረ ሄደ ማለት መከራውን እያራዘም ነው፣ ኢኮኖሚያዊ ጫናውን እያራዘም ነው እንሄዳለን ማለት ነው። አንድ ችግር ደግሞ ብዙ ጊዜ በፈጀ ቁጥር ያልተጠበቁ ባለድርሻ አካል ነን የሚሉ የሚገቡበትም እድል አለ። እንግዲህ በይፋ አልወጣም እንጂ የኢራን የእስራኤልና የአሜሪካ ኦፊሻል ጦርነት የሚመስለው ቻይና ጦር መሳሪያ ልታስታጥቅ ነው እንደሚል ነገር ሰማን እና ቶሎ ፈር ካልያዘ እነዚህ ኃይላት የሚገቡ ከሆነ በጣም እያወሳሰበው መከራውን እያበዛው ስለሚሄድ ሰሞኑን ያለው ይሄ የፓኪስታን ድርድር እጅግ በጣም ፈጣሪ ይርዳን፣ ነገሩ በሰላም እንዲያልቅ እግዜር ይርዳን ነው የምለው። ያለበለዛ ኔጌቲቭ ኢፌክቱ ማአት ነው በጣም ነው። አዎ ከዚህ ከውሃም ይሄ ከፋይበር ኬብሎቹም ጋር የተገናኙ ችግሮችም ይነሳሉና ፓኪስታንን ካነሳ ታይቀር ፓኪስታን ከዚህ ቀደም ያው ብዙ ታሪክ ያላት ሀገር ብትሆንም ኒውክሌር ታጣቂ እንደዚህ ስትራቴጂካዊ ቦታ ላይ የሆነች ዲፕሎማሲያም ደግሞ በጣም ለየት ያለ ያ ማለት ልክ ኢትዮጵያ እንደምትከተለው አይነት ከሁሉም ጋር የመስራት ከመሆኑ አንጻር እንደው ብቅ ማለቷ ሜይቢ ለራሷም ጥቅም እንደው ትልቅ እንትን ይኖረዋል። ለዓለምም ፖለቲካ የተሻለ ነገር ይዛ የመጣችው እሷ ናት። ኦማን የተወሰነ ሰዓት ጥቅሟ ሲነካ እሷም የሆነ ነገር ውስጥ ገባችና ምናልባት እንደ ፓኪስታን ያሉ ኦፍኮርስ ፓኪስታን ከህንድ ጋር ያላት ከአፍጋኒስታኑ ታሊባን ጋር ያላት ደግሞ በሌላ በኩል ጥያቄ ይነሳባታል። ዞሮ አንድ ሀገር ጥቅሙን ለማስከበር በሆነ ቦታ ሰላም ፈላጊ ነው፣ በሆነ ቦታ ዋሪየር ነው እና ይሄ የኢትዮጵያ መንግስትም በሆነ ቦታ ሰላም ፈላጊ በሆነ ቦታ ደግሞ በጉልበትም ቢሆን ጥቅም አስከባሪ መሆን እንዳለበት ይሰማኛልና ከዛ አንጻር ሜይቢ እንደነ ፓኪስታን ያሉ ሀገራት ነው በዓለም ፖለቲካ ላይ ጎላ ብለው የመውጣት ይሄን ሴኩር ካረጉ እድሉ ይፈጠርላቸዋል። አሁን ለፓኪስታናውያን ትልቅ የዲፕሎማሲ እድል ነው፣ ትልቅ የገጽታ ግንባታ ነው ያገኙት። ምክንያቱም ምዕራባውያንም የሚያምኗቸው ኢራኖችም የሚያምኗቸው አደራዳሪ ሆነዋል። ለዛ ነው በአካልም ተገናኝተው የተደራደሩት። አንድ ጊዜ የሆነ ጊዜ ጄኔቫ ተሞክሯል፣ በኦማን አደራዳሪነት ተሞክሯል። ሁለቱም ግን አልተሳኩም። አሁን የኢራኑ ነው ትንሽ ተስፋ እየሰጠ የፓኪስታን እሱ ነው ተስፋ እየሰጠን ያለው እና ይሄን በአደራዳሪነታቸው ትልቅ የዲፕሎማሲ ገጽታ አግኝተዋል። ከዚህ በፊት አሁን ኳታር በአደራዳሪነት እጅግ በጣም ስሟ በመልካም ይነሳል፣ ታደራድራለች እና አሁን ደግሞ ፓኪስታንም መታለች። ለነሱ በጣም ትልቅ የዲፕሎማሲ የገጽታ ግንባታ ድል ነው። ለዓለም ሕዝብ ደግሞ ፓኪስታን ያደራደራቸው ሰላም ከመጣ ለኛ ደግሞ ትልቅ እፎይታ ነው። እንዲህ አይነት ጥቅም ያመጣል። ስልኬ ላይ እንትን ያልኩት የኢራን ሚሊተሪ አሁንም ተመልሶ አይአርጂሲ ስትሬት ኦፍ ሆርሙዝን ወደ መዝጋቱ ተመልሷል የሚል መረጃ እየተመለከትኩ ነበረና አንተና እኔ ተወያይተን የአንድ ሰዓት ጉዳያችንን እንኳን ሳንጨርስ ፖለቲካው እንደዚህ ይለዋወጣል፣ ስንወጣ ደግሞ ይለዋወጣል። እንዲህ አይነት ነገር ነውና እንዲህ አይነት ፍራጃይል የሆኑ ጉዳዮችን እየተመለከትን ነው ዓለም ላይና ፓኪስታንም እንደው እነ ሻሪፍ እንደምትመለከታቸው ጥሩ ስራ ሰሩ ተብሎ ታስቦ ነበረ። ግን በአይአርጂሲም በኩል በኢራን ጦር በኩልም ያለው ነገር እንደሚዘጉት ይታወቅ ነበረ። ክሊራንስም ሲጠይቁ ነበረ። አት ዘ ሴም ታይም ትንሽ ክላሽ የማድረግም ነገር ያለ ይመስል ነበረ ከውጭ ጉዳይ ሚኒስትሩ ጋር ሰይድ አባስ አራግቺ ጋር። እንዲህ አይነት ነገሮች አሉና እንደው ጥሩ ነው። አንተ ብዙ ጊዜ እስቲ ለፍርዱን ለጊዜ ምናምን ትለኛለህና እንደዚህ አይነት ነገሮች ለመተንበይም አስቸጋሪ ይሆናሉና ወጣ ገባ ስለሚሉ ምን እንድንጠብቅ እንችላለን? አሁንም እንደዚህ መዝጋት መክፈት ወይ ፓርሻሊ እንዲህ አይነት ነገሮች አሉና ትእዛዙ ልክ ነው። ይሄ ዓለም አሁን የምንኖርባት ዓለም በቴክኖሎጂ ፈጠራም በፖለቲካ ዳይናሚክስም እጅግ በጣም ፈጣን ወቅት ነው። በጣም ጨበጥኩት ስትለው አዲስ የተለየ ነገር ይገጥማል። አሁን አንተ እየታዘብክ እንዳለው ግን ከኢራን ሳይድ እኔ የሰማሁት የሊባኖስ እና የእስራኤል ተኩስ አቁም ሲል ከፍተናል ብለዋል ኢራኖቹ። አሜሪካኖቹ ምንድነው የሚሉት? ይሄ ስምምነታችን ሙሉ በሙሉ ካልተሳካ እኛ የዘጋነውን አንከፍትም ብለዋል። እንግዲህ በእነሱ ላይ ተመስርቶ ነው የኢራን ሰራዊት እኛ ደግሞ ልንዘጋው እንችላለን ሆርሙዝን እስከ ቀይ ባህር ድረስም ልንሄድ እንችላለን ያሉት። እንግዲህ በዚህ አለመግባባት ተከስቶ ይሆናል እየዘጉት ያሉትና
ይሄ ድርድር ፈር መያዝ አለበት። እንግዲህ የአሜሪካኖቹ አቋም ምን ደርሷል? ይሄ ፓኪስታን እያደራደረች ያለው ነገር እንግዲህ ስንወጣ የምንከታተለው ይሆናል። ያ ድርድር ነው ፈር የሚያስይዘው። አንዱ ወደዚህ ወደ ሰላም ሲመጣለ አንዱ እንትን ይላል። በጣም የማይጨበጥ ዓለም ሆኗል። በጣም ፈጣን ዓለም ሆኗል። ባይዞ ይሄ በጣም ከባድ ነው። የአሜሪካ ይሄ ፓይሬሲው ላይ ያተኩራለች የባህር ላይ ውንብድናዋን በመቀጠሏ ስለዚህ ዘግተነዋል የሚል አቋም ነው በግልጽ አሁን ያራመዱት ኢራኖቹ። ከዚህ ከደቂቃዎች በፊት የነበረው አቋም ሌላ ነው። አሁን ደግሞ ኦፍ ኮርስ እንደዚህ ብዙ ጥያቄዎችን ስትመለከት ካለው ዓለም አቀፍ እውነታና ከዚህ ከቻርተሩ አንፃር ስትመለከት ኢራን ምንተችበት ነገር ብዙ ሊሆን ቢችልም ግን በዚህኛው አጋጣሚ አንደኛ ተኩስ አቁም እንዲደረግ የምፈልገው እስከ ሊባኖስ ድረስ ነው ያለችው። እንግዲህ መከበር ካለበት መከበር ነው። የማይከበር ከሆነ እሷም ምዘጋው ክፍል አላት። አት ዘ ሴም ታይም እንግዲህ ይችኛዋን ጫፍ ላይ መዝጋት ላይ ብቻ አይደለም ተመልካቾቻችንን አንደርስታንድ እንዲያደርጉት የምንፈልገው በዚህ በኦማን አካባቢ ያለውን ጫና ውስጥ ማስገባት በአረብ ኤምሬቶችን በኩል ያለውን ጫና ውስጥ ማስገባት ስለሆነ ሆርሙዝ አንገቷ ላይ ብቻ ይቺ ጫፏ ላይ መዘጋቷን ብቻ አይደለም የተለያዩ አካባቢዎች ላይም ኦፕሬሽን ስለሚሰራ ነውና ይሄ ድጋሚ የመዝጋትና የመክፈት አሁን የነዳጅ ዋጋ እንግዲህ መልኩን ቀይሯል። በቅጽበት ውስጥ ነው የሚለያዩና ይሄኛው የፕሬዚዳንት ዶናልድ ትራምፕ ዓለም ፖለቲካ ላይም ራሳቸው የፈጠሩት እንደዚህ አይነት በቃ ያለ መረጋጋት አካሄድ ነው። ትራምፕ የማይተነበይ በጣም አስቸጋሪ ያድርገውታል። የትሩ ሶሻል ሚዲያ ይቀላቸዋል። በቃ ወዲያውኑ አምሯቸው የመጣውን ነገር ለመመካከር እንኳን እድል አይሰጡም። እዛው ላይ ነው የሚያጽፉት። እሱ ነገር የሚፈጥረው ጫናም ይመስላልና ኦፍ ኮርስ እንግዲህ የሰርጡ ጉዳይ የመከፈት የመዘጋትን ብቻ ሳይሆን ደግሞ ሌሎች እርምጃዎች ምንድነው ቀደም ብለን አንስታ ነው እንጂ ወደ ሌሎች እርምጃዎች ምንድናቸው ወደ ቀይ ባህር ሲመጣስ ወደ ገልፎቹ ወደ ኦማን ገልፍ ምናምን የመሳሰሉት ሲሆን ሌላ አይነት ነገር ያመጣል። በየትኛው አጋጣሚ ነው አሁን እነዚህ ካታር ሳውዲ አረቢያ የመሳሰሉ ሀገራት በጣም በፍጥነት የራሳቸውን ኮሪደር ከፍተው ወደ ቀይ ባህር ተቀላቅለው በሳውዲ በኩል ሄደው ምናምን እንደዚህ አይነት ነገሮችን ሳውዲም የምትሄድበት ርቀት እስከምንድን ነው የሚለው እዛም ላይ ኢላማ ይሄ በተለይ ያኑቡ ነው የሚባለው ቦታ ላይ ጥቃት ሲሰነዘር ነበረ። እሱም የሳውዲ ወደብ ነዳጅ የሚያስተላልፉበት ወደ ቀይ ባህር የሚጠቀሙበት ያ ወደብም ስለዚህ ሁሉም ቮላታይል ነው። አካባቢው እጅግ አስቸጋሪ ነውና ሁኔታዎች በዛ ልክ ይታያሉ። ምናልባት አሁንም ትራምፕ በቀናት ውስጥ ሰላም ይመጣል የሚል ተስፋ ላይ ነው የሚሉት በተደጋጋሚ። እንዴት ሊመጣ ይችላል የሚለውንም ያዩት አይመስልምና ትንሽ ውጥረቱ መልኩን ሊቀይር እንደሚችል ታሳቢ ይደረጋል። ሜቢ የሊባኖስ ጉዳይ ቢዘጋም አሁን የሊባኖስ ተኩስ አቁም አሁንም አለ እስከ 10 ቀን ግን ቀድሞ ደግሞ የሆርሙዝ ጉዳይም አለ። የምርም እነዚህ ሁለት ሀገራት ለህዝባችን ምን ነገር ይሄ ፌስ ሴቪንግ እንደሚባለው አይነት ነገር ወይም ለህዝባችን ምን ወይም ደግሞ እኔ ማሸናፊ ነኝ ነው የሚባባሉትና ከዲፕሎማሲ ትንሽ ራቅ ያለ የሂፖክራሲ የሆነ ነገሮችም እንመለከታለንና በሁለቱም በኩል ያለው እንዴት ነው ሊታይ የሚችለው የሚለው ነው። እንግዲህ ቅድም ብለዋል በጣም የማይጨበጥ ሂደት ውስጥ ነው ያለ ነው። እንግዲህ ፓኪስታን እያደራደረች ያለችው ኢራንንና አሜሪካን ለሁለት ሳምንት የሚሆን የተኩስ አቁም ስምምነት ገና መጀመሪያ ላይ ተስማሙ ተብሎ ሲነገረን አብዛኛው የዓለም ሕዝብ ደስተኛ ነበር። በኋላ ግን ምን መጣ? የሊባኖስ የለችበትም የሚል ከእስራኤል መጣ። ያ ችግር ደግሞ ሲኖር እንደገና ኢራኖች ሆርሙዝን እንዘጋለን እንከፍታለን ወደሚል ተሄደ። አሁን ደግሞ የሂዝቦላ የሊባኖስና እስራኤል የ10 ቀን የተኩስ አቁም ስምምነት ሲደረግ ኢራኖቹ ከፍተው ነበር። አሜሪካኖቹ ግን አልከፈቱትም። ከኢራን ጋር ሙሉ በሙሉ ተደራድረን እስካልተስማማን ድረስ አንከፍተውም፣ ወደ ኢራን ወደቦች የሚገባና የሚወጣውን ዝግ ነው ብለዋል። ከዛ ደግሞ ይሄን አይተው እነሱም ሪአክት አደረጉ፣ ምላሽ ሰጡ። ይሄ ነው አካባቢውን እጅግ በጣም የማይጨበጥ ያደረገውና ይሄ አጠቃላይ ስምምነት እሱ ነው መጨረሻውን ሊያሳየን የሚችለው። ያለበለዛ አንዷን ብቻ እየመዘዝን ሙሉን ገጽታ አያሳየንም። ያን የሚታየኝ ልክ ነው። ያስታውቃል እኮ ሲጀመር ኢራን ውስጥም ያለው በተወሰነ መጠን የተለያየ ሀሳብ መውጣት በአይአርጂሲና በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል የተወሰነ የተለያየ ሀሳብ ሲወጣ ያስታውቃል እንደዚህ አይነት ጣጣ መልሶ የመዘጋት እድል እንደነበረው። በዛ ላይ ትራምፕም ራሳቸው
ድርድሩ አስቸጋሪ ነው። ምክንያቱም ወደዚህ ወደ ሀርግ ደሴት ወደሚባለው ፕላስ ደግሞ ኢማም ሀመን የሚባል ደሴት አላቸው ከነሱ ወደ እነሱና ከነሱ የሚነሱ መርከቦች እንዳይንቀሳቀሱ የሚል አቋም ይዘው ነው። ስለዚህ የትኛውን ዘግተው የትኛውን ከፍተው ኢራን እኮ ከፈትኩ ብትልም እሷ ከፈተች እንጂ እንዳልከው አሜሪካ ከፈተች ማለት ከባድ ነውና ይሄ ተይዞ ድርድር መባል ይቻል ነበረ። እንግዲህ አሜሪካኖቹ ኢራን ስለዘጋችሁ ነው እነሱ መልሰው የዘጉት። ኢራን ያንን መስመር ከዘጋች እኛም ተደራቢ እንግዲህ የተዘጋውን መልሶ መዝጋት እንደዛ ነው ያደረጉት። ምናልባት በውጭ ጉዳይ ሚኒስቴሩና በሰራዊቱ መካከል ያለው ትንሽ ሊለያይ የሚመስል ነገር እስካሁንም ኢራን ሲስተሙ ሰርቫይቭ እያደረገ ያለው በጣም ያልተማከለ የስራቸውን የመስራት ባህሪ ነው ያላቸው። ያ ነገር ይሆናል እንጂ ኢራን ልክ ተኩስ አቁም እንትን ስትል እነሱም ይከፍታሉ። ሆርሙዝ ብቻ የተቀመጡ ፈንጆች ስላሉ እኛ በምንመራቸው በኩል መርከቦች ይለፉ የሚል ነው እንጂ ለማንኛውም የንግድ መርከብ በር ከፍተናል ብለዋል ትናንትና። ደግሞ የአሜሪካን ስታይ አይ ሙሉ በሙሉ ልደራደርና ከዛ በኋላ ነው የምከፍተው ብላለች። ይሄን ተንተርሶ ነው ቅድም የነገርከኝ ደግሞ እነሱ መልሰው የዘጉት። እስቲ ይሄ ድርድር በቀናት ውስጥ ሊያልቅ ይችላል ብለዋል ፕሬዚዳንት ትራምፕ። እስቲ እኔና ከዛ በኋላ የምንረዳው ነገር ይኖራል ማለት ነው። አሁን አልጨበጥ ብሏል። በጣም አስቸጋሪ ነው። አንዱን አይተህ ስትመጣ ሌላ አዲስ ነገር ይፈጠርብሃል። አዳዲስ ቀውሶች ሊፈጥር ይችላል። ምክንያቱም አሁን አዳዲስ ጦሶች ሲባል ለምሳሌ ኢራን ውስጥ ያለውን ኒውክሌር ማጥፋት አሉ። ከዛ እነዛ ምናቃቸው ወደ 3-4 የሚሆኑ ነጥቦችን ይዘው ገቡ። ከዛ ሌላ ጦስ ተፈጥሮ ሆርሙዝን የማስከፈት ጉዳይ ጭምር ሆነ። ድርድሩ አሁን አዲስ ሌላ መልክ ያለው እነዛ እኮ አሁን የኒውክሌር ጉዳይ ምናምን ሲነሳ እኮ ተጨማሪ እየሆኑ መጥተዋል። ቀድሚያ ለሆርሙዝ ሰርጥ እየተሰጠ ነውና አዳዲስ ጦሶች እየመጡብን ነውና ከነዚህ ቅድም ካነሳናቸው የባህር ላይ ችግሮች ባሻገር እዚሁ ከኛ 60 ኪሎ ሜትር ርቀት ላይ ካለው ቀይ ባህር አንስቶ ሌሎችም ችግሮች አዳዲስ እንዲህ እያሉ ሌሎች ጦሶቹ የተፈጠሩ የሚሄድ ድል ይኖራቸዋል ወይ? እነ ቻይናና እነ ሩሲያስ ቢሆኑ በድርድር መልክ እየገቡ ነው። እነ ቻይና ጦር መሳሪያ ካልሰጠሽ የናንተ ማለፍ ይችላሉ የሚባል አይነት ነገር መጥቷል። እንዲህ አይነት ነገሮች የሀገራትን ኢንቮልቭመንት ወይም ደግሞ በዚህ ላይ የተሳተፉ የራሳቸውን መንገድ የመከተል ነገር አይፈጥርም? ሊፈጥር ይችላል። አንድ ችግር ጊዜ በረዘመ ቁጥር ሊሳተፍበት የሚችለው አካል እየበዛ ነው የሚሄደው እና ቶሎ ኮንፍሊክትን ማኔጅ ማድረግ ቶሎ አቁሞ ወደ መፍትሄ መሄድ ጥቅሙ ለዛ ነው። ምናልባት ሩቅ አገር ያለ አካል መጥቶ ሊሳተፍበት ታየው ይሆናል እና ይሄ መካከለኛው ምስራቅ ቶሎ ተደራድረው መፍትሄ ካላበጁለት የሚሳተፉ አካላት እየበዙ እጅግ እያወሳሰቡት ይሄዳሉ እና ቶሎ መፍታታቸው ነው መልካም የሚሆነው ለሚመለከታቸው ሀገራትም ለኛ በአለም ላይ ለምንኖር ሰዎችም ዳፋው እየተረፈን ስለሆነ ቶሎ ተደራድሮ መፍትሄ ማበጀቱ መልካም ነው። በጣም መልካም እንጂ ኔጌቲቭ ኢፌክቱ ምን ተቆጥሮ ያልቃል? ብዙ ነው ችግሩ። እንደውም ይሄ የሰሜን አትላንቲክ የጦር ጥምረት ኔቶ ጠየቁኝ አሉ ትራምፕ። ያው ዶንት ነው ኦፍ ኮርስ ትሩ ሶሻል ሚዲያቸው ላይ የጻፉት ጠይቆኝ ነበረ። አይ አሁን እዛው ጥጉን ያዝና እዛው አርፎ ስራ የሚል ነገርም ስላላቸው ሜቢ የሰሜን አትላንቲክ የጦር ጥምረትን በተወሰነ መጠን በዚህ በሰሜን አትላንቲኩ አካባቢ በአርክቲክ አካባቢ ለሩሲያ ጋር የተወሰነ ችግር ውስጥ መግባት ጀምረዋልና እቺኛዋን አድቫንቴጅ ፑቲን አንደኛ የኢራን አጋር ቢሆኑም ግን ደግሞ የአሜሪካን ምታህል ሀገር ኔቶ ውስጥ ተቀነሳ ትኩረቷ ወደዚህ ሲሆን ፑቲንም ቢሆኑ በዛው በባልቲክ አካባቢ በአርክቲክ አካባቢ ወደ ምዕራቡ ዓለም አውሮፓውን የመነካካት ነገር ኔቶን ጫና ውስጥ የማስገባት ነገር እየተፈጠረ ነው የሚሉ መረጃዎች እየተመለከትኩ ነበርና ዓለም አቀፋዊነቱ በዚህ ልክ እየሰፋ ሊሄድ ይችል ይሆን ወይ? ወደዛም ተለጥጦ እስከ አውሮፓ ኤዥያ ድረስ የመዝለቅ ነገር አለ እና እንግዲህ ማርክ ሩቴ እንደሚያሳዩን እንደ እነዚህ የአሜሪካ ውጭ ጉዳይ ያሁን የግዲህ ፔታክሰት የመሳሰሉት ደግሞ የተለያዩ ሀሳቦችን ሲሰጡ ነበርና ምንድነው የተፈጠረው የሚል ጥያቄም የተነሳ ነው። ዓለም አቀፋዊነቱ በየቀጠናው እንደዚህ በዚህ ልክ የመሄድ ነገሮች ሊኖረው ይሆናል ወይ የሚለውም በጥያቄ መልክ የተነሳ ይገኛል። ልክ ነው። እድል አለ። ለምሳሌ የዛሬ ሳምንት ይሁን እንደዚህ የእንግሊዝ መከላከያ ሚኒስቴር መግለጫ እየሰጡ ነበር። ልክ ነው። ባለፉት 30 ምናምን ቀናት በሆርሙዝ ተጠምደን ሳለ የራሻ ሰርጓጅ መርከብ
መርከቦች ሲሰልሉን ነበር። በስተ ሰሜን አካባቢ ያለው የውሃ አካል ለ30 ቀን የሚፈጅ ሲሰልሉን ነበር። እዛ ውስጥ ያሉ መሰረተ ልማቶቻችን አደጋ ውስጥ ገብተው ነበር፣ ግን እኛ አይተናቸዋል፣ እንዲመለሱም ሆነዋል የሚል ነገር አለና ሩሲያን በዚህ በሰሜን ቦልቲክ አካባቢም እዛ አካባቢ ጥቅም አለን የሚሉት እንግዲህ ይሄ ችግር ካልተፈታ ወደ አንዱ ስትሳብ ሌላው እንዲየተፈታ የምናምን መሄድ ችግር አለ። አንዳንዴ ይሄ መከራን መከራ እየወለደ የሚሄደው ይሄ ቪሸስ ሳይክል እሱን የሆነ ቦታ በጥሰ ወደ ቨርቹስ ወደ መልካም ነገር ካልቀየርከው መልካም ነገርን ይዞ ይመጣል። አንድ ችግር ደግሞ ሌላ ችግርን እየፈታ ይሄዳል። በተለይ አሁን ባለችው ዓለም የሆነ ችግር በተፈጠረ ቁጥር የሚሳተፉ አካላት ብዙ ናቸው፣ በጣም ብዙ ናቸው። ከዛ ጥቅም ለማግኘት የሚንቀሳቀሱ አካላት ብዙ ናቸው እና በቃ ዋናው ተስፋ የተጀመረውን ድርድር በዲፕሎማሲ ፈቶ ፈር ማስያዝ። ይሄ ካልተፈታ ግን በስተሰሜን ሌላ ችግር ከተፈጠረ ኔቶና ራሻ ከቻይና ጋር ወዳጅነት አላት። ኒኩሌር የታጠቀችው ኖርዝ ኮሪያ ወዳጅነት አለ። ምዕራባውያን ደግሞ ደቡብ ኮሪያ አለቻቸው፣ ምዕራባውያን ጃፓን አለቻቸውና ችግሩ እየሰፋ ይሄዳል። ወደዛ ከመሄድ በፊት ግን ወደ ዲፕሎማሲ ቢኮዝ ይሄ አዝማሚያውን ስታየው ማንም የማያሸንፍበት ሁሉም የሚወድምበት የመከራ ትሬንድ ነው። ከዛ ይልቅ አሁን መካከለኛው ምስራቅ ያለውን ረገብ አድርጎ በጋራ ጥቅም አድርጎ መፍታቱ ይሻላል እንጂ እያየን ያለነው እዚህም እዛም አስፈሪ ነው። በጣም አስፈሪ ነው። ብዙ ሰዎች አሜሪካ አትጎዳም አርቃ ስለምትዋጋ ምናምን ይላሉ። ኦፍ ኮርስ እንደው በሰው ወይም ደግሞ በሂውማን ኮስቷ እንትን ሊል ይችላል፣ ግን ዓለምን ገቨርን የሚያደርግ ኃይል ደግሞ የትም ቦታ ጥቃቱ ይደርስበታል። አት ዘ ሴም ታይም ያሁኑ ጉዳዮች ደግሞ ዓለም በጣም ትስስር ውስጥ የገባችበት ስለሆነ እንኳን እንደ አሜሪካ ያሉ ኃይላት ቀርቶ ሀገራት ቀርቶ ያው ትንሽ ኢኮኖሚ ወይም ደግሞ ያላደገ ኢኮኖሚ ያላቸውም የመጎዳታቸው ነገር ግልጽ እየሆነ መጥቷልና አሜሪካ ምናልባት አርቃ መዋጋቷን ብቻ ሳይሆን አርቃ ስለተዋጋች በቃ ከባድ የሚባለው ሴንቲኮም የሚባለውን ኃይል ማዕከላዊ ዙን የምታንቀሳቅስ እሱ ኪሳራ ውስጥ ቢገባ በየቀጠናው እንግዲህ ከ750 በላይ ቤዛር ላይ ያላት እዚህ ያሉትን ደግሞ ወደ 19 ምናምን የሚሆኑትን መካከለኛው ምስራቅ ላይ ካጣች ሞር የምታጣበት አጋጣሚ ከተፈጠረ ባላንሱ ዓለም ላይ ይስታል ማለት ነውና ከዚህ አንፃር አርቃም ተዋጋችሁ አቅርባ ለአሜሪካ አርቃ መዋጋትም ሆነ አቅርቦ መዋጋት የጉዳቱ መጠን ምናምን ሊለያይ ይችላል እንጂ በዓለም ላይ የበላይ ነኝ ብሎ ለሚያስብ ኃይል አርቃ ስለተዋጋች ጉዳት አይደርስባትም የሚባል አይደለምና ትንሽ ይሄ ነው። እንደውም እየተራዘመ በሄደ ቁጥር ይሄ ጦርነት እናንተም እንዳልከው የሚሳተፉ ኃይላት እየበዙ እየተጨመሩ ይሄዳሉ። በዛ ላይ ጊዜ ሲገዛ ደግሞ አገራትም ጥቅማቸውን በደንብ እያሰላሰሉ ጎራ የመያዝ ነገር አለ። ፑቲንም ኦፍ ኮርስ በዚህ ጦርነት ላይ የሉበትም ተብሎ ይታሰባል። አሉበትም ተብሎ የሚታሰቡበት ብዙ አይነት ከኢራን በዲፕሎማሲውም በመንግስታቱ ድርጅትም በመከራከር አንዳንድ ሳተላይት ምስሎችም ይሰጣሉ ተብሎ አንዳንዱ ኦፍ ኮርስ በዛ ልክ የአሜሪካ ትክክለኛ የሚፈለገው ኢላማ ምንድነው ያለው እዛ ውስጥ ተብሎ የሚመቱትን ስትመለከት ለረጅም ጊዜ KGB ከሶቪየት ጀምሮ ሲያጠናቸው የነበረው ያሁኑ FSB የሚባለው የሚያጠናቸው እንደሆነ ያሳያልና እንዲህ አይነት ነገሮችን ከቴክኖሎጂም ከምንም ጋር ደግሞ የመደጋገፍ ነገር አይፈጥርም ወይ? እንደ የመጨረሻ ሀሳብ አለ። አሁን ቅድም ያነሳው በተለይ አሜሪካ ርቃ ስለምትዋጋ አትጎዳም የሚለው ነገር አሁን የሚሳይል ቴክኖሎጂ አሁን የሳይንስ ቴክኖሎጂ እድገቱን ስታይ በጦርነት ጊዜ ርቀት ትርጉም አልባ ሆኗል። በጣም ምንም ትርጉም የለውም። ቢኮዝ ኢራን ራሱ በሺዎች የሚቆጠር ርቀት የሚሄድ ሚሳይሎች ታጥቃለች። እንኳን ከራሻ ጋር የሚሰራ ኃይል በብዙ ሺህ ኪሎ ሜትር ሄዶ የሚመታ ሚሳይሎችን ታጥቀዋል። እነዚህ ሀገራት ችግር ውስጥ ከገቡ የትኛውም አካባቢ ያለ የዓለም ሀገር ደህንነቱን ማስጠበቅ አይችልም። እንኳን ምድር ላይ ካለ አንድ ሀገር ወደ አንድ ሀገር ወደ ስፔስ ያላቸው ቴክኖሎጂ የትና የት ደርሰዋል እና አሜሪካ ሩቅ ስለሆነች በመሀል አትላንቲክ ውቅያኖስ ስላለ የሚባለው ነገር አሁን ባለው የቴክኖሎጂ እድገት ትርጉም አጥቷል። ርቀቱ ምንም ሊጠብቃት አይችልም። ተስማምቶ መኖር ነው እንጂ ሀገራት በጣም ከባድ ችግር ውስጥ ነው የሚገቡት። እንደዛ ልክ ነው። ይሄን አረቀ ሲባል ዴጎ ገርሲያ የሚባለው አለ አይደል? ቻጎስ ደሴት ላይ ያለው በፊት ጦር ቤዝ እዛ ሲመሰረቱ ከጥቃት አርቀው
የትኛውም ጥቃት አይደርስበትም ተብሎ ታስቦ ነበረ። አሁን ግን ባለፈው 3800 ኪሎ ሜትር እንኳን ሄዶ አልመታውም ለማለት ሞክራለች ኢራን። ግን ዞሮ ጥቃት ደርሶበታል። ከየትም ኢራንም ተተኩሰው እስራኤልም ተተኩሰው ራሱ አሜሪካም ዞሮ ግን ዴጉ ገርሲያ ላይ ወይም ደግሞ ቻጎስ ደሴት ላይ መድረስ የሚችል ቴክኖሎጂ እንዳለ ግልጽ ነው። በዛ ላይ ዓለምን ሙሉ ዞሮ በፈለኩት አቅጣጫ መምታት የምችልበት ሚሳኤል ሲስተም አለኝ በሚል ራሽያ ይፋ አድርገዋል። ራሽያ አላት ሲባል እንደዚህ ደግሞ አሜሪካ የላትም ማለት አይደለም። እንደውም ከዛ የባሰ ቴክኖሎጂ ፍጥነቱም ምንም ከሱፐርሶኒክ የተሻገረ አይነት ሊሆን እንደሚችል ሳይታለም የተፈታ ነውና እነዚህ ነገሮች አሁን ቀለል ተደርገው የማይወሰዱ ናቸው የሚለውን አጽንኦት ለመስጠት ነው። እንግዲህ ሆርሙዝ አት ሴም ታይም ተዘግቷል። እንግዲህ ኦፍ ኮርስ እንግዲህ ስንወጣ ደግሞ ሌላ ነገሮች ሊፈጠሩ ይችላሉ። የነዳጁም ዋጋ ሁሉም ነገር ተዘበራርቆ ሊፈጠር ይችላልና የማይጨበጥ አውድ የተፈጠረው በፕሬዚዳንት ዶናልድ ትራምፕ በአብዛኛው አንፕሬዲክተብል የሆነ አካሄዳቸውም ጭምር ነው። በኢራን ፖለቲከኞችም ደግሞ ክትች ማለት ነገር አለ። ይሄ ካልሆነ ይሄ አይሆንም ምናምን የሚሉት ነገር አለ። እንደ አንድ ሀገር ልክ ነው ቢባልም ግን ልክ እንዳንተና እንደ ኔ ፕሮግራም እንደዚህ ሰላምን ዊሽ ለሚያደርግ ደግሞ አስቸጋሪ ነው እንትን ለማለትና እንደዚህ አይነት ነገሮች እንግዲህ ለዓለም ሰላም የሚያመጣው ነገር ይሆናል። በፓኪስታንም አማካኝነት ይሁን ያው ፓኪስታን ሲባል ፓኪስታን ታደርገዋለች ማለት አይደለም። ፓኪስታን ደግሞ ሞር ቻይናም ጋር ያላት ግንኙነት በጎ የሚባል ነው። ከህንድ ጋር በነበራት ውጥረት ስለምናስታውስ ከዚህ አንጻር አብሮ የሚታዩ ነገሮች አሉ። ሜቢ የምትለው ነገር ካለ? ልክ እኔ እንግዲህ የምለው መልካም ምኞት ነው። ያውን ፓኪስታን እያደራደረች ያለችው ሂደት እንደው ፈሩን ይዞ የሆነ መስመር ይዞ የዓለም ፖለቲካ ቢረጋጋ ልክ ከጦርነት ወሬ ይልቅ እገሌ ሀገር እንዲህ አይነት ቴክኖሎጂ ፕሮዲውስ አረገ፣ እገሌ ሀገር በግብርና እንደዚህ ፕሮዲውስ አረገ፣ እገሌ ሀገር የሚባል ዩኒቨርሲቲ በሪሰርች እንዲህ ችግር ፈታ የሚባልበት ዓለም እንዲመጣ ከልቤ እመኛለሁ። ይሄ ድርድር እንዲሳካ እመኛለሁ። ይሄን ነው ለላይ የምችለው እንጂ የሚጨበጥ ነገር እያየን አይደለም። ከባድ ነው። ብዙ ሰዎች ይሄ መልታይ ፖላር ወርልድን ለመፍጠር ጦርነቱን ማስፈላጊ እንደሆነ ያስባሉ። መልታይ ፖላር እኮ ጦርነት እንዲያውም ጠቅላይ ነው የሚሆነው፣ አሸናፊውን ብቻ እንዲመራው የሚያደርግ ዓለም ሊፈጥር ይችላል እኮ አንዳንዴ። ኦፍ ኮርስ ኮንትሪቢዩሽን የለውም ባይባልም ዜሮ ነው ኮንትሪቢዩሽኑ ባይባልም ግን አዲስ ዓለም ስርዓት በዚህ በዲፕሎማሲ በንግድ በቴክኖሎጂ የብዝሃ የሆነ የሚመጣበት እድል አለ። በጎ እንደውም ይሄ ነው። ያኛው ዋጋ አስከፍሎ ነው ጦርነቱንና ብዙ ሰዎች በቃ ይለይለትና አሜሪካም ይለይላታል እና ቻይናና አሜሪካም በዚህኛው ዓለም ላይ ገብተው የራሳቸው ኮንትሪቢዩሽን ይኖራል። የብዙ አሜሪካ ብቻ የምትመራው ዓለም እንዳይፈጠር ያደርጋል ብለው በበጎ የሚተነትኑ ተንታኞችን ስመለከት የውጮቹ ማለት ነው። የኛ ሀገር ያው ብዙ እንትን የሚባልም ስላልሆነ የኛ ከራሳችን ጥቅምም አንቀደውም ብዙ ጊዜ ከግለሰብ ባህሪ ነው የኛ ሀገር ተንተና አብዛኛው የሚሰጠው እሱ ግምት ውስጥ ባይገባም ግን እንደዚህ አይነት በሰላማዊ መንገድ ሁሉም ተሳታፊ ያ ሲሆን ነው አቅም የሌለው ሀገርም ትልቅ ቦታ ሊኖረው የሚችለው የውክልናው ነገርምና ምናልባት ለአዲስ ዓለም ስርዓትም ሆነ ለዓለማችን በቀላሉ የነዳጁን ፖለቲካም ለማርገብና ለቁሶች የሆርሙዝ ጉዳይ መፍትሄ ካላገኘ ሆርሙዝ ብቻ አይደለም የሚመጣው እንግዲህ ወደ ቀይ ባህርም ወደ ህንድ ውቅያኖስም በሰፊ መምጣት ነገሮች አሉትና ከዛ አንጻር የሚታይ ነው። ትእዛዙ በጣም ማመሰግነው። እሺ እኔም አመሰግናለሁ። ታንኪ በጣም ውድ ተመልካቾቻችን ስከታተሉት የነበረው ኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን ከሆርሙዝ ሰርጥ መከፈትና መዘጋት እንደዚሁም ደግሞ አንዳንድ ችግሮች አንጻር በርካታ ጉዳዮችን አንስተናል። ይህ ጉዳይ ወደ አፍሪካ ቀንድ ፖለቲካ ወደ ቀይ ባህርም እየተሳበ ይሄድ ሆኖ የሚለውንም በስፋት አንስተናል። እንደዚሁም ደግሞ የራሽያና የቻይና ፖለቲከኞች በጉዳዩ ላይ ምን አይነት ተሳትፎ ይኖራቸዋል፣ ዓለም በጎን ዜና ለመስማት የፓኪስታንን አደራዳሪነት እየተጠበቀች ይገኛል የሚለውን ሀሳብ በስፋት አንስተናል። ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።